ዶክተሮቹና የጤና ባለሙያዎቹ ያልታጠቁ የከተማ ፋኖዎች ናቸው ነው። የኛው ፋኖ ጠመንጃ ይዟል፣ የጠመንጃ ሊያዘው አዲስ ፋኖዎች ናቸው። እንደዚህ አይነት በፕሮፌሰርነት የተሸፈነ በእርጅና የተሸፈነ ድንቁርና ውስጥ የሚዳክሩ ሰዎች የሚመሩት ስለሆነ የጤና ባለሙያዎቹ በእነዚህ ለመመራት ስለፈቀዱ እዚህ ሀገር ውስጥ በስንት ነገር የተሸፈነ ድንቁርና እንዳለ ሲታሰብ ራሱ ይከረፋል። አንድ የጤና ባለሙያ የመብትና የዲሞክራሲ ጥያቄን በጫካና በትጥቅ ትግል መልሳለን በሚሉ ሰዎች ሊመራ አይገባም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በብሪጅ ሚዲያ ዕለታዊ የሚዲያ ዳሰሳ ፕሮግራማችን ነው አሁን ጀምሯል። በዛሬው ቆይታችን የምንመለከታቸው አጀንዳዎች እንግዲህ የጤና ባለሙያዎች እያነሱት ያለውን ጥያቄ አስመልክቶ የጤና ጥበቃ ሚኒስትር ዴኤታ የሆኑት ዶክተር ደረጀ ከኢትዮጵያ ብሮድካስት ኮርፖሬሽን ጋር የነበራቸው ቆይታ አለ። እሱም ላይ በተወሰነ ደረጃ የምንለው ነገር ይኖራል። እንዲሁም ደግሞ በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ ወይም ደግሞ ናሽናል ባንክ ኦፍ ኢትዮጵያ ያስተላለፋቸው ውሳኔዎች አሉ። እነዚህ ውሳኔዎችንም በተወሰነ ደረጃ እናያለን። ሌላኛው ጉዳይ ደግሞ እንግዲህ በትላንትናው ዕለት በአዲስ አበባ ስካይላይት ሆቴል የተጀመረው የአይዲ ፎር አፍሪካ 2025 የተሰኘ ኮንፈረንስ ተጀምሯል። ይህንንም ኮንፈረንስ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተውታል። ይህንን ኮንፈረንስ እንግዲህ የተመለከተ መረጃ ለእናንተ ለውድ ተመልካቾቻችን እናደርሳለን። ሌላኛው የምንመለከተው በትላንትናው ዕለት አብን ያወጣው መግለጫ ነው። አብን በመግለጫው የተመለከታቸው ጉዳዮችን አንስተን ለእናንተ ውድ ተመልካቾቻችን እናደርሳለን። ሌላኛው በአራተኝነት የያዝነው አጀንዳ ደግሞ በምርጫ ቦርድ የተሰረዘው ህወሓት የተመለከተ መረጃዎችን ለእናንተ እናደርሳለን። በትናንትናው ዕለት የአሜሪካው አምባሳደር ወደ ትግራይ ክልል አምርተው ከህወሓት ከፍተኛ አመራሮች ጋር ቆይታን አድርገዋል። በዚህ ቆይታቸው ውስጥ የተነሱ ነገሮች ምንድን ናቸው? ምን አይነት የፖለቲካል ኢምፕሊኬሽንስ ይኖራቸዋል የሚለውን ነገር ለማንሳት እንሞክራለን። ሌላኛው ህወሓት ለዓለም አቀፉ ማህበረሰብ ጥሪ አስተላልፏል። በዚህ የህወሓት ጥሪ ውስጥ ምን ተካተተ የሚለውን እናነሳለን። ሌላኛው እንግዲህ ደግሞ ደብረጽዮናዊው ስታሊን ገብረስላሴ ወደ አስመራ አቅንቶ እያደረገ ያለውን እንቅስቃሴ በተመለከተ የኢሳያስ ሚዲያዎች ምን እያሉ ነው የሚለውን እሱንም ለእናንተ እናደርሳለን። ሌላኛው እንግዲህ የትግራይ የሀገርነት እውቅና ጥያቄ ለኤርትራ መንግስት ማቅረቧን የኤርትራ ሚዲያዎች እየዘገቡት ነው። ይህንንም ለእናንተ እናደርሳለን። ሌላኛው የምንመለከተው ጉዳይ እንግዲህ ለተጨማሪ ማገዶ ለቀማ የተሰማሩት የኢሳያስ በቅሎዎች ደግሞ ሌላ አነጋጋሪ የሆነ ጉዳይ ይዘው መጥተዋል። የዶክተሮቹ ጉዳይ ላይ ያላቸውን አቋምም እያንጸባረቁ ይገኛሉ። ይህንም በተወሰነ ደረጃ ሰፋ አድርገን እንመለከታለን። በመጨረሻ በስድስተኝነት የምንመለከተው አቶ ልደቱ በአይነቱ ልዩ የሆነ የማህበራዊ ሚዲያ ሰልፍ ጠርተዋል። ይህ የማህበራዊ ሚዲያ ሰልፍ ምን ጉዳዮች ይነሱበታል፣ ምንድን ነው ያለበት ውስንነት የሚለውን በተወሰነ ደረጃ እናያለን። እነዚህን መረጃዎች ይዤ ከእናንተ ጋር ቆይታ የማደርገው እኔ አፈወርቅ በደዊ ነኝ። ከእናንተ ጋር ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ በኢትዮጵያ ውስጥ የጤና ባለሙያዎች ወይም ደግሞ የሕክምና ባለሙያዎች የተለያዩ የመብት ጥያቄዎችን ማንሳታቸው ይታወቃል። ይህ የመብት ጥያቄ ደግሞ የተለያዩ የፖለቲካ ድርጅቶች ፖለቲከኞች በተወሰነ ደረጃ እጃቸውን እያስገቡበት ከመብት ጥያቄነት በዘለለ ወደ ፖለቲካ ጥያቄነት እያዘነበለ የመጣበት ሁኔታ አለ። በተደጋጋሚ በብሪጅ ሚዲያ ስንለው እንደነበረው ይህ ጥያቄ ፍትሐዊ ጥያቄ ነው። ይህ ጥያቄ የመብት ጥያቄ ነው። ይህ የመብት ጥያቄ ደግሞ በተገቢው መንገድ መልስ ሊያገኝ ይገባል። መንግስትም ትኩረት ሰጥቶ ሊሰራበት ይገባል። አንዳንድ ጥያቄዎች በአስቸኳይ ምላሽ የሚፈልጉ አሉ። አንዳንዶች ደግሞ አድረው ሊፈቱ የሚገባቸው ከሌላው የህብረተሰብ ክፍል ከሌላው የሙያ ማህበራት ጋር አብረው ሊመለሱ የሚገባቸው ጥያቄዎች አሉ። እነዚህ ጥያቄዎችን ግን አድረው የሚመለሱትንም በአስቸኳይ የሚመለሱትንም እንዲሁም ደግሞ ሊመለሱ የማይችሉ ጥያቄዎችም ካሉ ደግሞ የማይመለሱበትን ምክንያት ለማስረዳት ያስችል ዘንድ በአደባባይ እየተነሱ ያሉ ጥያቄዎች፣ በየማህበራዊ ሚዲያው ላይ እየተራገቡ ያሉ ጥያቄዎች ሰብስቦ ወደ አዳራሽ ማስገባት ያስፈልጋል የሚል ሀሳብ ሰንዝረን ነበረ። የኢፌድሪ የጤና ጥበቃ ሚኒስቴር የረፈደ ቢሆንም በተወሰነ ደረጃ ባለሙያዎችን ሰብስቦ የማነጋገር እንቅስቃሴ እያደረገ ነው። በትላንትናው ዕለትም ይህ እንቅስቃሴ ቀጥሎ ውሏል። በዚህ ውይይትም ደግሞ ብዙ ጉዳዮች ላይ መግባባት እየተደረሰ የተለያዩ የጤና ባለሙያዎች ወደ መደበኛ ተግባራቸው እየተመለሱ ይገኛሉ። ግን በዚህ ውስጥ ደግሞ የመብት ጥያቄን ሽፋን በማድረግ የሙያ ጥያቄን ሽፋን በማድረግ እየተስተዋሉ ያሉ አንዳንድ ከጤና ባለሙያዎቹ የማይጠበቁ ተግባራት አሉ። እነዚህ ተግባራት በፖለቲከኞች ገፋፊነት፣ በፖለቲካ ድርጅቶች ገፋፊነት እየተደረጉ ያሉ ነገሮች አሉ። እነዚህ ነገሮች በፈጽሞ ተቀባይነት የሌላቸው መሆናቸውን
በዚሁ አጋጣሚ ማስገንዘብ እፈልጋለሁ። ምክንያቱም እነዚህ የጤና ባለሙያዎች ከሌላው የህብረተሰብ ክፍል በተለየ እነሱን ብቻ ነጥሎ ተጎጂ ያደረገ የሀገሪቷ የኢኮኖሚ ችግር አለ ብለን አናምንም። ኢኮኖሚያችን በብዙ መንገድ እየተፈተነ ያለበት ሁኔታ ነው። ኢኮኖሚው በተለያየ ፕሮሰስ ውስጥ እያለፈ ያለበት ሁኔታ ነው ያለው። የሀገራችን ኢኮኖሚ፣ የሀገራችን ገበያ የጤና ባለሙያዎችን ከሌላው የህብረተሰብ ክፍል ነጥሎ ይጎዳል ብለን አናምንም። ስለዚህ በጋራ ሊፈቱ የሚገባቸው ነገሮች አሉ ብለን ነው የምናምነው። እንደ ሚዲያ የሀገራችን ኢኮኖሚ ብዙ ችግሮች አሉበት፣ ብዙ ውስንነቶች አሉበት። የሀገራችን ኢኮኖሚ በብዙ ሪፎርሞች ውስጥ እያለፈ ነው፣ በብዙ ፕሮሰሶች ውስጥ እያለፈ ነው። ይህ ፕሮሰስ ደግሞ ህብረተሰባችንን በተለያየ መንገድ ይጎዳል። በተናጥል ግን አንድን የህብረተሰብ ክፍል፣ አንድን የሙያ ማህበር ወይም ደግሞ አንድን ሙያተኛ ብቻ ነጥሎ ይጎዳል የሚል ግንዛቤ መፍጠር ተገቢ ነው ብለን አናምንም። ስለዚህ የጤና ባለሙያዎቹ እያነሳቸው ያሉ የጋራ ጥያቄዎች አሉ። እንደ ሀገር አቀፍ ደረጃ ሊመለሱ የሚገባቸው ከተለያዩ ወንድም እህት የሙያ ማህበራት ጋር አብሮ ሊመለሱ የሚገባቸው ከሌሎች የህብረተሰብ ክፍሎች ከሌሎች ሰርቶ አደሮች ጋር ሊመለሱ የሚገባቸው ጥያቄዎች አሉ። እነዚህ ጥያቄዎች በተገቢው መንገድ በተገቢው ሁኔታ መመለስ አለባቸው ብለን እናምናለን። ግን ማንም ሰው ከግምት ውስጥ ማስገባት ያለበት አሁን በሀገራችን ውስጥ ያሉ የጤና ባለሙያዎች ጥያቄ ፍትሐዊነት ጥያቄ ውስጥ አይወድቅም፣ ትክክለኝነት ጥያቄ ውስጥ አይወድቅም። ግን ይህንን ጥያቄ ከአውዱ ውጭ አውጥቶ መመልከት ግን ስህተት ነው ብለን እናምናለን። ምን ማለት ነው ይሄ? አንድ የሙያ ማህበራቱ የሚያነሱትን ጥያቄ፣ የጤና ባለሙያዎቹ የሚያነሱትን ጥያቄ፣ የሕክምና ባለሙያዎች የሚያነሱትን ጥያቄ የፖለቲካ ጥያቄ ማድረግ ተገቢ ነው ብለን አናምንም። የኢኮኖሚ ጥያቄ ነው፣ የፍትህ ጥያቄ ነው፣ የመብት ጥያቄ ነው። ስለዚህ መመለስ ያለበትም ደግሞ በመንግስት ነው። ጥያቄው የተሰነዘረው ከመብት አንጻር ነው፣ ከፍትህ አንጻር ነው፣ ከሙያ አንጻር ነው። ስለዚህ መልስ ሊሰጥበት የሚችለው መንግስት ነው፣ ፓርቲ አይደለም። ፖለቲከኞች አይደሉም መልስ የሚሰጡበት። ስለዚህ ይሄንን ጥያቄ መመለስ ግዴታ የሚወድቅበት መንግስት ነው። መንግስት ደግሞ እነዚህን ጥያቄዎች በተለያየ መንገድ መመለስ አለበት። በተለያየ መንገድ ከፋፍሎ መመለስ አለበት። የሚከፋፈልባቸው የተለያየ ምክንያት ስላለ ማለት ነው። ምክንያቱም እነዚህ የጤና ባለሙያዎች ካነሷቸው ጥያቄዎች ውስጥ ከሌሎች የሙያ ማህበራት፣ ከሌሎች የህብረተሰብ ክፍሎች፣ ከሌሎች ሰራተኞች፣ ከሌሎች ሰርቶ አደሮች ጋር የሚጋሯቸው ጥያቄዎች አሉ። እነዚህ በጋራ መመለስ አለባቸው። በተለይ ከደሞዝ ጋር የተያዙ ጥያቄዎች በእንደዚህ አይነት መልኩ መመለስ አለባቸው ብዬ አምናለሁ። ሌላኛው ደግሞ መመለስ ያለበት በአስቸኳይ መመለስ ያለባቸው ጉዳዮች ደግሞ አሉ። በአስቸኳይ መመለስ ካለባቸው ጉዳዮች ለምሳሌ የሚስተጓጎሉ የሚዘገዩ ክፍያዎች፣ በአንዳንድ ቦታ ላይ እንደምንሰማው እስከ 6 ወር እስከ 7 ወር ያልተከፈሉ ክፍያዎች አሉ። እነዚህ ክፍያዎች በአስቸኳይ ሊመለሱበት የሚችሉት በአስቸኳይ ሊከፈሉ የሚችሉበት ሁኔታ መፍጠር አለባቸው። እነዚህ በአጭር ጊዜ ሊመለሱ የሚገባቸው፣ በመካከለኛ ጊዜ ሊመለሱ የሚገባቸው ደግሞ ጊዜ ተወስዶ ረዘም ያለ ጊዜ ተወስዶ ሊመለሱ የሚገባቸው ጉዳዮች አሉ። በአስቸኳይ ሊመለሱ የሚገባቸው ቅድም ያነሷቸው ከስራ አካባቢ ጋር ተያይዞ ያሉ የመገልገያ ቁሳቁሶች የማሟላት ስራ፣ የጤና ባለሙያዎቹ አገልግሎታቸውን በሚሰጡበት ጊዜ ተጋላጭነታቸውን መቀነስን መሰረት ያደረጉ መገልገያዎችን የማሟላት ስራ፣ እነዚህ ጊዜ ሊሰጣቸው ማይገባ በአስቸኳይ ሊመለሱ የሚገባቸው የተሟላ የስራ አካባቢን መፍጠር፣ የሀገር አቅም የሀገር ኢኮኖሚ በፈቀደው ልክ የተሟላ የስራ አካባቢን መፍጠርም ላይ ትኩረት ተደርጎ ሊሰራ ይገባል። ግን አርጀንት ነው የትኛው ነው ከተባለ፣ ሙያተኞቹ አገልግሎታቸውን የትኛው ነው አርጀንት ከተባለ ግን ለእኔ አንደኛው ሙያተኞቹ የሚሰሯቸው ተጨማሪ ስራዎች ካሉ እንደዚህ የዲዩቲ ክፍያ መዘግየቶች፣ እነዚህ በአስቸኳይ መፈታት አለባቸው። ኢንሴንቲቭስ ኤንድ ፕሪቪሌጅ ቶሎ መመቻቸት አለባቸው። ከጤና ጋር ተያይዞ የሚሰጡ የኢንሹራንስ አገልግሎቶች እነዚህ በተወሰነ ደረጃ መሻሻል አለባቸው። የተሻሻሉም አሉ። ከዚህም በኋላ ደግሞ እየታዩ መጨመር ያለባቸው ነገሮች አሉ። እነዚህ አስቸኳይ ናቸው። ቢያንስ የሕክምና ባለሙያዎቹ ለሰሩባቸው አገልግሎቶች አስቸኳይ ክፍያ የሚያገኙበት ነባራዊ ሁኔታ መፍጠር ከመንግስት ይጠበቃል። ይህንን ማድረግ አንድ በአስቸኳይ በመጀመሪያ ፌዝ ላይ መቀመጥ አለበት ብዬ አምናለሁ። ሌላኛው አስቸኳይ ነው ብዬ ማምነው ጤና ባለሙያዎቹ አገልግሎት በሚሰጡበት ሰዓት ላይ ተጋላጭነታቸውን ለመቀነስ የሚረዷቸው የመገልገያ ቁሳቁሶች ፕሮቴክቲቭ ማቴሪያልስ የሚባሉት እነዚህ በበቂ ሁኔታ መቅረብ አለባቸው። በተቋማት ውስጥ በድርጅቶች ውስጥ በሕክምና አገልግሎት መስጫ ተቋማት ውስጥ ደግሞ ያሉ ኢንትራ ስትራክቸሮችን ማሻሻል ደግሞ በመካከለኛ ጊዜ ውስጥ መታየት የሚገባው ነገር ነው። ምክንያቱም ከፍተኛ ኢንቨስትመንት ይፈልጋሉ፣ ጊዜ ይፈልጋሉ። የኮንስትራክሽንም የኢንስቶልመንትም ጊዜ ይፈልጋሉ።
የግዢ ጊዜ ይፈልጋሉ፣ የፕሮሰስ ጊዜ ይፈልጋሉ። ስለዚህ እነዚህ በመካከለኛ ጊዜ ውስጥ መመለስ አለባቸው ያምናሉ። ሌላኛው ደግሞ መመለስ ያለባቸው ደግሞ በመካከለኛ ጊዜ ውስጥ መታየት አለባቸው መመለስ አለባቸው ብለው ደግሞ ከደሞዝ ጭማሪ ጋር ተያይዞ ከሌላው የህብረተሰብ ክፍል ጋር በመካከለኛ ጊዜ መመለስ አለባቸው። እነዚህ ዘግይቶ መመለስ ያለባቸው ደግሞ ቢያንስ የፖሊሲ ሪፎርም የሚፈልጉ ነገሮች ካሉ ደግሞ እነሱም በዘላቂነት አድሮ ማየት ይቻላል። ግን በዚህ ውስጥ ጤናማ የሆኑ እንቅስቃሴ እያደረጉ ያሉ ስራቸውን በአግባቡ እየተወጡ ኃላፊነታቸውን በአግባቡ እየተወጡ ስራቸውን በአግባቡ እየሰሩ ህብረተሰባቸውን በአግባቡ እያገለገሉ የመብትና የፍትህ ጥያቄያቸውን ደግሞ በአግባቡ እየጠየቁ ያሉ የጤና ባለሙያዎች አሉ፣ ሊመሰገኑ የሚገባቸው። አንዳንድ የጤና ባለሙያዎች ደግሞ ዶክተር ደረጀ በዚህ ከኢቢሲ ጋር በነበራቸው ቆይታ ያነሱት አንድ ነገር ጨቅላ ህጻናት ሳይቀር ወላድ እናቶችን ነፍሰ ጡር እናቶችን ሳይቀር አስቸኳይ ወይም ደግሞ ኢመርጀንሲ ህክምና ሳይቀር ጥሎ የመውጣት እንቅስቃሴ ከአንድ የህክምና ባለሙያ ይጠበቃል ብዬ አላምንም። ተገቢ አይደለም። ምክንያቱም እነሱ የመብላት ጥያቄ በልቶ የማደር ጥያቄ ነው እንግዲህ እያነሳን ያለ ነው የሚሉት። እነሱ በልቶ የማደር ጥያቄያቸው ስላልተመለሰ ጨቅላ ህፃን ይሙት የሚል የሞራል ደረጃ ላይ ናቸው ብዬ ማሰብ አልችልም። የእውቀት ደረጃ ላይ ናቸው ብዬ ማሰብ አልችልም። እንደዚህ ብሎ የሚያስቡ ሰዎች የሉም ማለት አይደለም። ከነዚህ ጀርባ እንደዚህ ብሎ የሚያስቡ ሰዎች ይኖራሉ። ህፃናት ሲሞቱ መንግስት ላይ ጫና ይፈጥራል። እናቶች ሲሞቱ መንግስት ላይ ጫና ይፈጥራል። ታማሚዎች ኢንጀነራል የአካልም የህይወትን መስዋዕትነት ሲከፍሉ መንግስት ላይ ጫና ይፈጥራል። ስለዚህ ይሄንን ማድረጉን የሚደግፉ ፖለቲከኞች ይኖራሉ። እነሱን አይደለም መጠየቅ ያለብን። ምን ጠይቀው የህክምና ባለሙያዎቹ በማንኛውም በምንም ሁኔታ ውስጥ የህክምና አገልግሎት ለመስጠት ቃለ መሐላ ፈጽመው ወደዚህ ስራ የተሰማሩ የህክምና ባለሙያዎች ግን በየትኛው የሞራል ደረጃቸው ነው ይሄንን ያደረጉት? አንድ ጨቅላ ህፃን የነሱን ኢሚዲየት አቴንሽን የነሱን ያልተቆራረጠ ትኩረት የነሱን አጣዳፊ ትኩረት የሚሻን አንድ ጨቅላ ህፃን የጤና ተቋማት ውስጥ ጥሎ ወደ ቤት ለመሄድ የሚያስችል የሞራል ድፍረቱን ከየት እንዳመጡት ነው መጠየቅ የሚያስፈልገው። አንድ የመውለጃ ጊዜዋ የተቃረበ በምጥ የተያዘች እናትን ጥሎ ለመሄድ የሚያስችል የሞራል ድፍረትን ከየት አመጡት ነው ጥያቄ። ይህን መጠየቅ ያስፈልጋል። ይሄ ከህክምና ባለሙያ ቃለ መሐላ ላይ ያፈነገጠ ተግባር ስለሆነ ማለት ነው። ይህን አለመጠየቅ አይቻልም። ጥያቄው ፍትሐዊነት አይደለም የሚጠየቀው። ጥያቄ ውስጥ አይወድቅም እሱ። የጥያቄው ፍትሐዊነት ትክክለኝነት ጥያቄ ውስጥ አይወድቅም። ግን ይህንን ጥያቄ ለማስመለስ ብለው እየሄዱት ያለው ርቀት ግን ጥያቄ ይነሳበታል። ተገቢ አይደለም። ፍትሐዊ ጥያቄን ኢፍትሐዊ ኢሞራላዊ በሆነ መንገድ ለማስመለስ የሚደረግ ጥረት ስህተት ነው። የጤና ባለሙያዎቻችን በጭንቅላታቸው ልክ ማሰብ መጀመር አለባቸው። በእውቀታቸው ልክ ማሰብ መጀመር አለባቸው። በሞራል ልክ ማሰብ መጀመር አለባቸው። የህግ ተጠያቂነት አያመጣብንም ከሚል ተራ የፖለቲከኞች ድንፋታ መውጣት አለባቸው። የህግ ተጠያቂነት አይደለም የህክምና ባለሙያዎችን ገቨርን የሚያደርገው፣ የሚገዛቸው የሞራል ተጠያቂነት ነው፣ የህሊና ተጠያቂነት ነው። ምክንያቱም ለዚህ ነው ቃል ኪዳን ሲገቡ በማንኛውም ሁኔታ ውስጥ በማንኛውም መንገድ የህክምና አገልግሎት ለመስጠት ቃል የገቡት። ለዚህ ለህብረተሰባቸው አገልግሎትን በማንኛውም ሁኔታ ውስጥ እንሰጣለን ብለው ቃል የገቡ የህክምና ባለሙያዎች ጨቅላ ህፃንን በላብራቶሪ ውስጥ ጥሎ ይሄዳል ድፍረት ካመጡ፣ ነፍሰ ጡር እናት በምጥ በተያዘችን ነፍሰ ጡር እናት ጥሎ መሄድ የሚያስችል ድፍረት ካመጡ፣ ይሄ ድፍረት ከአንድ የህክምና ባለሙያ የሚጠበቅ ድፍረት አይደለም። ይሄ ድፍረት ኃላፊነት ከማይሰማቸው ፖለቲከኞች የተጋባባቸው ድፍረት። በኋላ እመጣበታለሁ። ፖለቲከኞች የጤና ባለሙያዎቹን ጥያቄ እንዴት አድርገው እያቀረቡት እንደሆነ በኋላ እመጣበታለሁ። የከተማ የታጣቂ ክንፍ ናቸው ነው እያሉ ያሉት ፖለቲከኞች ናቸው እያሉ ያሉት። የትጥቅ ትግል እየመራን ነው፣ እያስተባበረን ነው፣ ፕሮፓጋንዳ እየሰራን ነው የሚሉ ሰዎች እያሉ ያሉት ይሄ የህክምና ባለሙያዎቹ በከተማ ውስጥ እያደረጉ በሆስፒታሎች ውስጥ በጤና ተቋማት ውስጥ እያደረጉት ያለው እንቅስቃሴ የትጥቅ ትግሉ አካል ነው እያሉ ያሉት። ስለዚህ በጨቅላ ህፃናት ላይ የጨከኑ፣ በወላድ በነፍሰ ጡር እናት ላይ የጨከኑ፣ የነሱን ኢመርጀንሲ ሰርቪስ ፍለጋ የመጡ ሰዎች ላይ የጨከኑ የጤና ባለሙያዎች ለኔ ይሄ በሽታ የተጋባባቸው በጫካ ካሉ ታጣቂዎች ወይም ደግሞ በከተማ ቁጭ ብለው እነሱን ከሚደግፉ ፖለቲከኞች።
ስለዚህ ይሄ በምንም ተአምር ተቀባይነት ሊኖረው አይገባም። ትክክለኛ ጥያቄ በትክክለኛ መንገድ ነው ሊጠየቅ የሚገባው። ፍትሃዊ ጥያቄ ፍትሃዊ በሆነ መንገድ ነው ሊጠየቅ የሚገባው። እነሱ ቤት ክራይ ከፍለን መኖር አልቻልንም ያለ አንድ የጤና ባለሙያ ቤት ክራይ የሚከፍልበትን ገንዘብ ለማግኘት በልቶ ለማደር የሚያስችለውን ገንዘብ ለማግኘት በአንድ ጨቅላ ሕፃን ዕጣ ፈንታ ላይ መወሰን የለበትም። ማንም ሰው የጤና ባለሙያዎቹን ጥያቄ ይደግፋል። የነሱ ብቻም ነው ብለናል። እኔ ብያለሁ የጤና ባለሙያዎቹ ጥያቄ የጤና ባለሙያዎቹ ብቻ ነው ብዬ ማለት ነው። ከደሞዝ ጋር ተያይዞ የሚነሱ ጥያቄዎች ከፕራይቬት እስከ ገቨርንመንት ድረስ የተዘረጋ የሰርቶ አደር ጥያቄ መመለስ ያለበትም በዛው ስፋት ልክ ነው። ይሄ ሲመለስ ደግሞ የሀገርን አቅም ከግምት ውስጥ ማስገባት አለበት። በኢኮኖሚው ላይ የሚፈጥረው ዶሚኖ ኢፌክት ምን ሊሆን ይችላል? ዛሬ የእነሱን ዳይሬክት ጥያቄውን ስንመልሰው ኢኮኖሚው ላይ የሚመጣው በኑሮ ውድነቱ ላይ፣ በዋጋ ግሽበት ላይ፣ በመግዛት አቅም ላይ የሚፈጥረው ሁኔታ መጠናት መጠንቀቅ አለብን። ይህን ስንመልስ ደሞዝ ከመጨመር በመለስ ያሉ መፍትሄዎችን ማየት ያስፈልጋል። ግን አንድ የጤና ባለሙያ የሕክምና አገልግሎት ለመስጠት ሲል የሕክምና አገልግሎት ለመስጠት ቃለ መሐላ ፈጽሞ ይህን ኃላፊነት ሲረከብ ቢያንስ ስለ ሕግ ተጠያቂነት ማሰብ የለበትም። ስለ ሞራል፣ ስለ ሕሊናው ማሰብ መቻል አለበት። ከየኤሌመንተሪ ከየሃይ ስኩሉ የሸፈቱ ፖለቲከኞች ሊዲንግ ሮል ሊወስዱበት አይገባም። ዕጣ ፈንታውን ሊወስኑለት አይገባም። 20 ምናምን ዓመት በአካደሚክ ሲስተም ውስጥ ያለፈ አንድ የጤና ባለሙያ በፊደል ሽፍቶች ሊመራ አይገባም። ከፊደል ገበታ ላይ በሸፈቱ የመብትና የዲሞክራሲ ጥያቄን በጫካና በትጥቅ ትግል እንመልሳለን በሚሉ ሰዎች ሊመራ አይገባም። ይሄ የራሱ የሆነ ኮንሲኩዌንስ አለው። አንድ የጤና ባለሙያ የሕክምና አገልግሎት የማይሰጥ ከሆነ ቃለ መሐላ የፈጸመለትን ተግባር የማይወጣ ከሆነ የጤና ባለሙያ አይደለም ማለት ነው። ስቴት ሚኒስትሩ እንዳሉት ከትምህርት ስርዓቱ ከፕሮፌሽናል ላይሰንሱ ሊያጣ ይችላል። አገልግሎት ባለመስጠት፣ አገልግሎት በማቆም የዜጎችን ሕይወት አደጋ ላይ በመጣል ነው ጥያቄን የማስመልሰው የሚል የጤና ባለሙያ ካለ ይሄን የጤና ባለሙያ ከጤና ሲስተም ውስጥ ማስወጣት ያስፈልጋል። ምክንያቱም ይሄ የሞራል ዝቅጠት ጤነኛ የጤና ባለሙያ አገልግሎት እንዲኖር አያደርግም። ምክንያቱም በዚህ የሞራል ዝቅጠት ደሞዝ ብትጨምርለትም ጤነኛ አገልግሎት አይሰጥም። በዚህ ሰዓት ላይ የጤና ባለሙያዎቻችን ጤነኝነት ነው ቴስት የሚደረገው፣ ጤነኝነታቸው በዚህ ሁኔታ ውስጥ። ስለዚህ ይሄ ከግምት መግባት አለበት። ይሄን ማወቅ ያስፈልጋል። የጤና ጥበቃ ሚኒስትሩም ያሉት ይሄንን ነው። ኃላፊነት ተሰምቷቸው ጥያቄያችን ትክክል ቢሆንም ፍትሃዊ ቢሆንም ጥያቄውን የምናቀርብበት መንገድ ደግሞ ማተር ያደርጋል። ይሄ ማተር የሚያደርገው ጥያቄው የሚቀርብበት መንገድ ጥያቄውን ስፖይል ሊያደርገው ይችላል። የጤና ባለሙያዎችን ኢንቴግሪቲ ኩዌስችን ሊያስደርግ ይችላል። የሞራል ሌቭላቸውን ኩዌስችን ሊያስደርግ ይችላል ብለው አይ ጥያቄያችን ትክክለኛ ቢሆንም ጥያቄያችንን እያቀረብን ለሕዝባችን በቃለ መሐላ ላይ የገባነውን ቃል ኪዳን እየተወጣን ጥያቄያችንን እንጠይቃለን ያሉ የጤና ባለሙያዎች ደግሞ በተገቢ መንገድ ስራቸውን እየሰሩ አሉ። ሰፊው የጤና ባለሙያ ለገባበት ቃለ መሐላ ተገዢ መሆን አለበት። ራሳችንን መጠየቅ ያለብን እሺ ግብግብ የያዝነው ከመንግስት ጋር ነው ከተባለ ማን ነው እየተጎዳ ያለው? ማን ነው እየተጎዳ ያለው? መጠየቅ ያለብን ይሄን ነው። በሁለት ዞኖች ጸብ እየተጎዳ ያለው ህዝቡ ነው ማለት አንዳንዴ እንለው የለ ያስተማራን ህዝብ ነው። ሳይማር ያስተማረን፣ ሳይበላ ያበላን፣ ሳይጠጣ ያጠጣን። ስለዚህ ይሄንን መመልከት ያስፈልጋል። ይሄንን ማየት ያስፈልጋል። ግን ዶንት ጌት ሚ ሮንግ ማለት የምፈልገው በምንም ተአምር የጤና ባለሙያዎቹ ጥያቄ ፍትሃዊ ትክክለኝነቱ ላይ ችግር የለም። የሚያስፈራኝ በጨቅላ ህፃናት ላይ ደፍሮ በጨቅና ህፃናት ላይ ጨክኖ በነፍሰ ጡር እናት ላይ ጨክኖ ድንገተኛ አደጋ ገጥሞት ሕክምና አገልግሎት ፍለጋ የመጣ ታካሚን ደፍሮ ጥሎ መሄድ ያስቻለው የሞራል ደረጃ ነው እኔን የሚያስፈራኝ።
ይሄ የሞራል ደረጃ ደሞዝ ጨምረህ በጤና ተቋማት ሲስተም ውስጥ የምታቆየው ሞራል ደረጃ አይደለም። ይሄ ነው የሚያስፈራው። የሚያስፈራው ደሞዝ መጨመሩ አይደለም። የሚያስፈራው ጥያቄው መነሳቱ አይደለም። የሚያስፈራው ጥያቄው ይመለስ ዘንድ ተጽዕኖ ለመፍጠር የተሄደበት ርቀት የሚያሳየው የሞራል ዝቅጠት ነው የሚያስፈራው። የዚህ የሞራል ዝቅጠት ደግሞ ምንጩ ደግሞ ፖለቲከኛው ነው። ፖለቲከኛው ድፍረት አለው። ጨቅላ ሕፃናት ይሙቱ፣ እኔ የፖለቲካ ግቤ ከተሳካ ጨቅላ ሕፃናት ይሙቱ ለማለት ድፍረቱ አለው። ወላድ እናት ትሙት ለማለት ድፍረቱ አለው። የጤና ባለሙያውስ ነው ጥያቄ። የጤና ባለሙያው ይህን ድፍረት አለ ወይ? የኮምፓሽን ጥያቄኛ ላይ አይነሳም? የሪስፖንሲቢሊቲ ጥያቄኛ ላይ አይነሳም ሲባል ከነበረ ኮምፓሽኔት ሁኑ ሲባል እንዴት የጤና ባለሙያ ኮምፓሽኔት ሁኑ ተብሎ ይመከራል? እንዴት ስለ ኮምፓሽኔት መሆን እንዴት እንሰለጥናለን ሲል የነበረ ጤና ባለሙያ የቱ ጋ ነው የሱ ኮምፓሽን? የቱ ጋ ነው የሱ ሪስፖንሲብል ዜጋ መሆን? እዚት ይሄ ነው ሪስፖንሲቢሊቲ ማለት። ይሄንን ራስን መጠየቅ ያስፈልጋል። ሁላችንም ቆም ብለን ራሳችን ልንጠይቅ ይገባል። ሁላችንም ለሀገራችን በየቦታው ላይ አገልግሎት እየሰጠ ነው። ሁሉም የህብረተሰብ ክፍል፣ ሁሉም የሙያ ማህበር፣ ሁሉም ሙያተኛ፣ ሁሉም ሰርቶ አደር በኮንስትራክሽንም፣ በንግድም፣ በግብርናውም፣ በወዛደርነትም፣ በውትድርናም፣ በሕክምናም፣ በህግ አገልግሎትም እየተሳተፈ ያለው የህብረተሰባችን ክፍል ለሀገሩ እኩል አስተዋጽኦ እያደረገ ነው። ኢማጂን እናንተ ያደረጋችሁትን የጸጥታ ተቋማት ቢያደርጉት፣ ኢማጂን ፖሊሶቻችን እናንተ ያደረጋችሁትን ቢያደርጉት። ሰፊው ፖሊሶች ጋር ጀስት ትራፊክ ፖሊሶች እንውሰድ። መንገድ ላይ የትራፊክ መሳለጥን የሚሰሩት ትራፊኮች ለአንድ ቀን ከቦታቸው ላይ ዞር ቢሉ ኖሮም ያለውን ሁኔታ እያየ ነው። ባይኖሩ ደግሞ እናስብ። ድንበር ዳር ድንበር እየጠበቀ ያለ ሰራዊት ለአንድ ሌሊት ዳር ድንበሩ በቃ ደሞዜ ካልተመለሰ ዳር ድንበሩን ጥዬ መጣሁ ብዬ፣ ይሄንን ነው ማሰብ የሚያስፈልገው። ይሄ ነው ሪስፖንሲብል። ለሀገር ሲባል የሚከፈሉ ዋጋዎች አሉ። ሁሉም መክፈል አለበት። ሁሉም በየእድሜ ገደቡ፣ በየእድሜው ልክ፣ በየእውቀቱ ልክ፣ በየኢኮኖሚ አቅሙ ልክ፣ በየሞራል ልዕልናው ልክ፣ በየጉልበቱ ልክ ሁሉም ለሀገሪቷ ህልውና መክፈል አለበት። ሁላችንም በየዘርፋችን ዋጋ መክፈል አለበት። የሕክምና ባለሙያውም በዘርፉ ዋጋ መክፈል አለበት ለሀገር። ሀገሬ ምን አደረገችልኝ ከማለታችን በፊት እኛ መጀመሪያ ለሀገራችን መስጠት ይኖርብናል። ሀገር ላይ ኢንቨስት ነው የሚደረገው። ኢንቨስት ሳይደረግ ትርፍ አይመጣም። ሀገር የምትከፍለው በተሰጣት ልክ ነው። ይህንን ነው ቆመን ማሰብ ያለብን። በጤና ባለሙያዎቹ ጉዳይ ላይ ይህንን ካልኩ ይበቃል። ወደ ቀጣዩ አጀንዳ አልፋለሁ። አብራችሁን ቆዩ። እንግዲህ በቀጣይ ደግሞ የምንመለከተው የናሽናል ባንክ ያስተላለፋቸው ውሳኔዎች አሉ። እንግዲህ እንደ ሀገር ሰፊ የሆነ የኢኮኖሚ ሪፎርም እየተደረገ ነው ያለው። በተደጋጋሚ ጊዜ የተለያዩ መመሪያዎች እየወጡ ነው ያሉት። በትላንትናው ዕለትም አዲስ መመሪያ ማውጣቱን የብሔራዊ ባንኩ አስታውቋል። ያስተላለፋቸው ውሳኔዎች ደግሞ የሚከተሉት ናቸው። አንደኛው አድቫንስ ፔመንትን ይመለከታል። የቅድመ ክፍያ የሚባለው ከውጭ ሸቀጦችን የሚያስገቡ ነጋዴዎች ሸቀጥ ከውጭ ለማስገባት ወይም ደግሞ ትዕዛዝ በሚያስተላልፉበት ሰዓት ላይ የሚከፍሉት አድቫንስ ክፍያ አለ። የአድቫንስ ክፍያ ለረጅም ጊዜ ለረጅም ዓመታት $5000 ላይ ተገድቦ የቆየ ነበረ። ስለዚህ በትላንትናው ዕለት ብሔራዊ ባንክ በወሰነው ውሳኔ መሰረት እንግዲህ ይህ 5000 በፊት የነበረው አድቫንስ ፔመንት አሁን በ10 እጥፍ አድጎ ወደ 50000 ከፍ እንዲል፣ ስለዚህ ማንኛውም ነጋዴ ሸቀጦችን ወደ ሀገር ውስጥ ለማስገባት ከዚህ በፊት ይከፍለው የነበረው 5000 ቅድመ ክፍያ አሁን ወደ 50000 ከፍ ተደርጎለታል። ስለዚህ $50000 ድረስ ቅድመ ክፍያ መክፈል የሚችልበት ሁኔታ ተመቻችቷል። ይህም ደግሞ ኢምፖርት ለሚያደርጉ ሸቀጦችን ወደ ሀገር ውስጥ በማስገባት ለተሰማሩ ነጋዴዎች አስተዋጽኦ ይኖራል ተብሎ ነው የሚታሰበው። ሌላኛው በትላንትና ውሳኔ ውስጥ የተካተተው ደግሞ ለመንገደኞች ከዚህ በፊት ሲሰጥ የነበረው ክፍያ በተወሰነ ደረጃ ከፍ እንዲል ተደርጓል። ለምሳሌ ለግል መንገደኞች የሚከፈለው የውጭ ምንዛሬ ክፍያ ወይም ደግሞ ከሀገር ይዘው መውጣት የሚችሉት የውጭ ምንዛሬ $10000 እንዲሆን ተደርጓል። ለንግድ ስራ ወይም ደግሞ ለስራ ተግባር
የሚወጡ ከሀገር የሚወጡ ሰዎች ደግሞ ይዘው መውጣት የሚችሉት የዶላር መጠን ወደ 15000 ከፍ እንዲል ተደርጓል። እንዲሁም ደግሞ የውጭ ምንዛሪ አካውንት ያላቸው ኢትዮጵያ ውስጥ የውጭ ምንዛሪ አካውንት ያላቸው በንግድ ዘርፍ ላይ በኢንቨስትመንት ዘርፍ ላይ የተሰማሩ ወይም ደግሞ በማንኛውም ዘርፍ ላይ የተሰማሩ የውጭ ምንዛሪ አካውንት ያላቸው ሰዎች ከአካውንታቸው ላይ በካርድ ማንቀሳቀስ የሚችሉት ከዚህ ቀደም 10% ነበረ። አሁን ይህ 10% በእጥፍ አድርጎ ወደ 20% ከፍ እንዲል ተደርጓል። ስለዚህ ካላቸው በአካውንታቸው ላይ ካለው የውጭ ምንዛሪ ላይ 20% በካርድ ማንቀሳቀስ የሚችሉበት ሁኔታ አለ። ሌላኛው ባንኮች ለውጭ ምንዛሪ አገልግሎት በሚሰጡበት ሰዓት የሚያስከፍሉትን ክፍያ ለመወሰን የወጣ መመሪያም ተላልፏል። በዚህ መመሪያ ባንኮች ከውጭ ምንዛሪ አገልግሎት ጋር አያይዘው የሚያስከፍሉት ማንኛውም አስተዳደራዊ ወጪ ከ4% እንዳያልፍ መገደቡን በውሳኔው ላይ ተላልፏል። ክፍያዎችን ደግሞ ለተጠቃሚዎች ግልጽና ቀላል ለማድረግ ሲባል አነስተኛ የሆኑ ክፍያዎችን አነስተኛና ቀላል የሆኑ ክፍያዎችን ወይም ደግሞ ጥቃቅን ወጪዎችን እንዲያስቀሩ የሚል መመሪያም ለባንኮች ተላልፏል። ስለዚህ እነዚህ 3 ውሳኔዎችን በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ እንግዲህ እነዚህ በትላንትናው ዕለት ብሔራዊ ባንክ ያስተላለፋቸው ውሳኔዎች ናቸው። እነዚህ ውሳኔዎች በሀገሪቷ ኢኮኖሚ ላይ የራሳቸውን አስተዋጽኦ ይኖራቸዋል ተብሎ ታስቦ የተወሰኑ ውሳኔዎች ናቸው። በኢኮኖሚያችን ላይ የተወሰነ መሻሻሎችን ያሳያሉ ተብሎ ነው እንግዲህ የሚጠበቀው። ይህ ከብሔራዊ ባንክ በትላንትናው ዕለት ያስተላለፋቸው ውሳኔዎች እንግዲህ ይህንን ይመስላሉ። ወደ ቀጣይ አጀንዳዎች ደግሞ ስናልፍ የምናገኘው አይዲ ፎር አፍሪካ 2025 ኮንፈረንስን ነው። ይህ ኮንፈረንስ በአዲስ አበባ ከተማ በስካይላይት ሆቴል በትላንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተከፍቷል። በዚህ ጉባኤ ላይ ከ100 በላይ ሀገራት ከ2000 በላይ ተሳታፊዎች እየተሳተፉ ይገኛሉ። ለ3 ቀናትም ይቆያል ተብሎ ነው የሚጠበቀው። ይህ ጉባኤ እንግዲህ በከፍተኛ ደረጃ ትኩረት የሚያደርገው በዲጂታል አይዲ ሲስተም ላይ ይሆናል። በዚህ ዲጂታል አይዲ ሲስተም እንግዲህ ኢትዮጵያም የራሷን ተሞክሮዎችን በክቡር ጠቅላይ ሚኒስትሩ ንግግሮች ውስጥም ተካቷል። እንዲሁም ደግሞ በፋይዳ ወይም ደግሞ ናሽናል አይዲን በሚያስተባብረው ተቋም መሪ አቶ ዮዳሄ በኩልም ኢትዮጵያ ያላትን ተሞክሮ አካፍላለች። እንግዲህ ኢትዮጵያ አሁን በአጭር ጊዜ ውስጥ በሚባል ደረጃ ምክንያቱም ሲስተሙን እንደ አዲስ ኢንትሮዲውስ የተደረገ እንደመሆኑ በአሁኑ ሰዓት ወደ 15 ሚሊዮን የሚሆኑ ዜጎቻችን በዚህ ሲስተም ውስጥ መመዝገብ መቻላቸው እንደ መርታ ወይም እንደ ስኬት መወሰድ የሚችል ቢሆንም አሁንም ግን ብዙ ነገር ይቀረዋል። ግን ከጊዜ ወደ ጊዜ እየጨመረ ሄዶ ቢያንስ በሚቀጥሉት 2 ዓመታት ወይም ደግሞ እስከ 2027 ዩሮፒያን ካላንደር ድረስ ወደ 100 ሚሊዮን ዜጎችን በዚህ ሲስተም ውስጥ ማካተት የሚቻልበት ሁኔታ ይፈጠራል ተብሎ ነው የሚጠበቀው። እንግዲህ ይህ የዲጂታል መታወቂያ ስርዓት ኢትዮጵያ ውስጥ ከተጀመረ ጊዜ ጀምሮ ሕዝቡ በሚጠበቀው ልክ ተሳትፎ እያደረገ ላለው መሆኑ አንድ ሰፋ እየተደረገ የግንዛቤ ማስጨበጫ ስራዎች አለመሰራታቸው ሕዝቡ ምንነቱን፣ ጥቅሙን በተገቢው መንገድ እየተረዳው በሄደ ቁጥር ደግሞ የሕዝቡ የመመዝገብ ፍላጎት በአንድ በኩል የመጨመር ሁኔታ ይኖራል። የማስተሳሰር ስርዓቱም ደግሞ ክቡር ጠቅላይ ሚኒስትሩን በንግግራቸው ውስጥ ያነሱት የፋይዳ መታወቂያ ትልቁ ስኬታማ የሚሆነው የማስተሳሰር ስራው ስኬታማ በሆነበት ልክ ነው የሚል ንግግር ተናግሯል። ምን ማለት ነው ይሄ? የፋይዳ ስርዓትን ከባንኪንግ ሲስተማችን ጋር፣ ከአካዳሚክ ሲስተማችን ጋር፣ ከታክሴሽን ሲስተማችን ጋር፣ ከኢንቨስትመንት ሲስተማችን፣ ከንግድ ስርዓታችን ጋር እያስተሳሰር ነው በመጣን ቁጥር ሰዎች ለምሳሌ እየተጀመረ ያለው በባንክ ውስጥ የሚሰጡ አገልግሎቶችን ከናሽናል አይዲው ጋር ማስተሳሰር ሲጀመር ሰዎች በተለያየ መንገድ ወደውም የሆነ ተገደው ወደዚህ ሲስተም ውስጥ የሚመጡበት፣ በትምህርት ስርዓታችን ውስጥ ያሉ ወጣቶች የሀገር አቀፍ ፈተና በሚወስዱበት ሰዓት ላይ ሀገር አቀፍ ፈተና ለመውሰድ ናሽናል አይዲ ያስፈልጋል ሲባል በግዴታም በውድም በግዴታም ወደዚህ ሲስተም የሚመጡበት የተለያዩ አገልግሎቶችን ንግድ ፍቃድ ለማውጣት፣ ኢንቨስትመንት ፍቃድ ለማውጣት፣ ቲን ነምበር ለማውጣት የሚባሉ ፕሮሰሶች ላይ ይሄ እንደ ሪኳየርመንት በሚቀርብበት ሰዓት ላይ ሰፋ ያለ የህብረተሰብ ክፍላችን ወደዚህ ውስጥ የሚካተትበት ሁኔታ ይኖራል። ሰፊ በግብርና ስርዓት ላይ የተሰማራ የህብረተሰብ ክፍል እንዳለን ሁሉ ደግሞ ገበሬዎቻችን የማዳበሪያ አገልግሎት ለማግኘት፣ የባንክ አገልግሎት ለማግኘት በሚያደርጓቸው እንቅስቃሴዎች ውስጥ ይህንን እንደ ሪኳየርመንት ኢንትሮዲውስ በማድረግ ይህንን በዚህ ሲስተም ውስጥ ያለውን የህብረተሰብ ክፍላችንን ቁጥር በከፍተኛ ደረጃ መጨመር ይቻላል። ዋናው ነገር ትልቁ ትኩረት መደረግ ያለበት ይህ ለምን ይጠቅማል? እንግዲህ እንደ ሀገር ማንኛውም ዜጋችን መታወቅ አለበት። መታወቅ በአንድ በኩል ግዴታ ነው፣ በሌላ በኩል መብት ነው። ምክንያቱም ማንኛውም ዜጋ መታወቅ አለበት። ኢትዮጵያ ውስጥ ሬጂስተርድ መሆን አለበት ዜጋችን እስከሆነ ድረስ፣ በሀገራችን ውስጥ እስከኖረ ድረስ፣ በሀገራችን ውስጥ የፖለቲካ የኢኮኖሚ ማህበራዊ ተሳትፎ እስካደረገ ድረስ ሬጂስተርድ መሆን አለበት። አይደንቲፋይ መደረግ አለበት። ይህ አይደንቲፋይ ሲደረግ የሚያመጣቸው ጥቅሞች ደግሞ አሉ። ለምሳሌ ወንጀል መከላከል ላይ ከፍተኛ አስተዋጽኦ ይኖረዋል።
ብዙ ጊዜ አንድ ወንጀል ተሰራ፣ ከዛ የፖሊስ ይመጣል፣ ዴን ፎረንሲክ ዳታዎች ይወሰዳሉ ከዛ ከወንጀሉ ከተፈጸመበት አካባቢ ላይ ዴን አሻራ እንኳን ቢገኝ ያንን አሻራ ባለቤቱን ለማግኘት ገና ባለቤቱን እንፈልጋለን። አሻራውን ይዘን ባለቤቱን እንፈልገዋለን። የፎረንሲክ ዳታቤዝ የለንም። ዳታቤዝ የለንም ማለት ሁሉም የህብረተሰብ ክፍላችን በሀገሪቷ ዜጋ የሆነ በሀገሪቷ ውስጥ እየተንቀሳቀሰ ያለ በፖለቲካ፣ በኢኮኖሚ፣ በማህበራዊ ዘርፍ ላይ እየተሳተፈ ያለ የህብረተሰብ ክፍላችን ፎረንሲክ ዳታቤዝ ኦር ባዮሜትሪክ ዳታ የለንም። ስለዚህ ይሄ ዳታ መሰብሰቡ በማንኛውም ቦታ ላይ ወንጀል ተግባር ቢፈጸም ያ ወንጀል ላይ የተገኘውን ፎረንሲክ ዳታ ኦር ባዮሜትሪክ ዳታ ወስደን ሲስተም ውስጥ ወይም ዳታ ቤዙ ላይ ረን በምናደርግበት ሰዓት ላይ ወንጀለኛውን ኢዝሊ ማግኘት ይችላል። ምን ይመስላል፣ አድራሻው የት ነው፣ የት አካባቢ ነው የሚኖረው ምናምን የሚለው ዲቴል ዳታውን ማግኘት ይቻላል። ስለዚህ ወንጀልን በመቆጣጠርና በመከላከል ዘርፍ ከፍተኛ አስተዋጽኦ ይኖረዋል። ስለዚህ ህብረተሰባችን ወንጀልን ለመከላከል የሚፈልግ ከሆነ ወንጀልን መንግስት በቀላል እንዲቆጣጠር የሚፈልግ ከሆነ ህብረተሰባችን በዚህ ውስጥ መሳተፍ አለበት። ይህንን ፕሮሞት ማድረግ አለበት። ዜጎች በናሽናል አይዲ ውስጥ እንዲሳተፉ፣ እንዲመዘገቡ፣ ናሽናል አይዲ እንዲወስዱ መገፋፋት መቻል አለበት። አንደኛው ይሄ ነው ጥቅሙ። ሌላኛው ጥቅሙ ደግሞ የተረጋጋና ጤናማ የፋይናንስ ስርዓት እንዲኖረን፣ ይሄ በዚህ ውስጥም ትልቅ አስተዋጽኦ አለው። ጤናማ የሆነ የፋይናንስ ስርዓት ለመፍጠር ሲባል በዚህ ሀገር ውስጥ ማንኛውም ሰው በፋይናንስ ሲስተም ውስጥ በሚንቀሳቀስበት ሰዓት ላይ አይደንቲፋይ መሆን አለበት፣ መታወቅ አለበት። ጤናማ የገንዘብ ዝውውር እንዲኖር፣ ከወንጀል የጸዳ የገንዘብ ዝውውር እንዲኖር ይሄ ራሱን የሆነ የቻለ ማጥራት ስራ ይሰራል። ለምሳሌ በአካዳሚክ ሲስተም ውስጥ ያሉ ዳታዎች በጠቅላላ ወደዚህ ስርዓት ውስጥ የሚመጡበት ሁኔታ ይኖራል። ዴን የትምህርት ውጤት አለኝ፣ እዚህ ቦታ ተምሬያለሁ፣ ይህን ዲግሪ አለኝ ብሎ በትምህርት ላይ የማጭበርበር ተግባራት እንዳይፈጠሩ ወይም ደግሞ በስራ ላይ ለምሳሌ በተለያዩ ሀገራት ውስጥ በማጭበርበር ያልተማሩትን ተምሬያለሁ፣ ያልሆኑትን ሆኛለሁ፣ ያላደረጉትን አድርጌያለሁ የሚሉ መረጃዎችን ይዞ በመቅረብ የሚደረጉ ማጭበርበሮችን በከፍተኛ ደረጃ ይቀንሳል። የፋይዳ ትልቁ ወይም ደግሞ የናሽናል አይዲ ትልቁ ስኬቱ የሚወሰነው በማስተሳሰር ውስጥ ነው። እንዴት በማስተሳሰር ውስጥ ሲባል ሲተሳሰር ከማን ጋር ነው የሚተሳሰረው? ከድራይቪንግ ላይሰንስ ከሚሰጠው ተቋም ጋር ይተሳሰራል። ለምሳሌ የአካዳሚክ ሰርቲፊኬቶችን ከሚሰጥ ተቋም ጋር ይተሳሰራል። ከኢሚግሬሽን ወይም ደግሞ ዜግነት አገልግሎት ጋር ይተሳሰራል። ከተለያየ እንደዚህ ዘርፎች ጋር ከትሬድ ተቋማት ከንግድ ተቋማት ጋር ይተሳሰራል። ከኢንቨስትመንት ተቋማት ጋር ይተሳሰራል። ከገቢዎችና ጉምሩክ ጋር ይተሳሰራል። ስለዚህ በተሳሰረ ቁጥር ህገወጡን ሲስተም እያጠበበ ህጋዊ የሆነውን ሲስተም ደግሞ እያሰፋው ይመጣል። ዜጎች ማምለጫ አይኖራቸውም። ወንጀለኞች የሚያመልጡበት ሲስተም እየጠበበ ይመጣል። ምክንያቱም ወንጀለኞች የሚያመልጡት ባለመታወቅ ነው፣ በአብዛኛው ወንጀሎች የሚያመልጡ። ስለዚህ የናሽናል አይዲ ኢንትሮዲውስ በተደረገበት ልክ ወንጀለኞች የማምለጥ እድላቸው፣ አጭበርባሪዎች የማጭበርበር እድላቸው፣ መዝባሪዎች የመመዝበር እድላቸው፣ ሙሰኞች ሙስናን የመፈጸም እድላቸው፣ ሁከት ፈጣሪዎች ሁከት የመፍጠር እድላቸውም አብሮ እየጠበበ ይሄዳል። ስለዚህ ዋናው ነገር ሪጂስተርድ መሆኑ በሀገሪቷ ውስጥ ህጋዊ ስርዓትን የማንበር ጤናማ የሆነ ስርዓትን የማምጣት ወንጀልን የመከላከል ላይ ከፍተኛ አስተዋጽኦ ይኖራል። ሌላኛው ከታክሴሽን ሲስተም ጋር ተያይዞ አንድ ሰው ታክስ ለማውጣት ቲን ነምበር በሚያወጣበት ሰዓት ላይ ያ ቲን ነምበር ከሁሉም ነገር ጋር ይያያዛል። ስለዚህ አንድ ቦታ ጋር በንግድ ስርዓት የተመዘገበ ሰው የትም ቦታ ጋር ሄዶ ሲሰራ ኦል ዳታው አለ። ቲን ነምበሩን ሲያወጣ ድራይቪንግ ላይሰንሱ እዛው ዳታቤዝ ውስጥ አለ። አካዳሚክ ሰርቲፊኬቶቹ እዛው ዳታቤዝ ውስጥ አሉ። ፓስፖርቱ እዛው ይኖራል። መታወቂያው፣ መኖሪያው፣ የመኖሪያ መታወቂያው ወይም ደግሞ ሬዚደንስ አይዲ ከቀበሌ በላይ የሚወጣው መታወቂያ የት እንደሚኖር፣ መኖሪያ ቤት ካለው የት፣ የግል ወይስ የመንግስት፣ እያንዳንዱ የዛ ሰውዬ ዳታ እዛ ይኖራል። ኢንክሉዲንግ ፎሬንሲክ ኤንድ ባዮሜትሪክ ዳታዎችን ጨምሮ ማለት ነው። ስለዚህ እነዚህ ዳታዎች ሁሉ ስላሉ ከታክሴሽን ሲስተም ውስጥ የሆነ ነገር ቢያጓድል ይሄ ሰው ለምሳሌ ንግድ ፍቃዱን ለማደስ ሲሄድ ያልከፈለው ግብር ካለ ክሊራንስ አምጣ አይደለም የሚባል፣ ዳታቤዙ ላይ ነው ቼክ የሚደረገው። እዚህ ቦታ ያልከፈልከው ክፍያ አለ፣ ሂድና ክፈል። እዚህ ቦታ ጋር ያልከፈልከው የትራፊክ ቅጣት አለ፣ ሂድና ክፈል።
እዚህ ቦታ ጋር ያልከፈልከው ያከራይ ተከራይ ግብር አለ፣ ሂድና ክፈል። ፓስፖርት ለማደስ ሲሄድ እዚህ ጋር ያልከፈልከው ግብር አለ፣ ሂድና ክፈል ሊባል ይችላል። ግን የታክስ የመሰብሰብ አቅማችንን ይጨምራል። ሌላኛው ደግሞ ዲሞክራታይዜሽን ላይ ኮሮጆ መገልበጥ፣ ኮሮጆ መስረቅ የሚባል ነገር እየቀረ ይሄዳል። ምክንያቱም ዋን ማን ዋን ቮት ሲስተም ኢንትሮዲውስ ለማድረግ ቀላል ሁኔታ ይፈጥራል። ሰዎች በአሻራ ድምፅ መስጠት የሚችሉበት፣ እዚህ ጋር አሻራ ሰጥቶ እዛ ጋር ሄዶ ሌላ አሻራ መስጠት አይችልም። ምክንያቱም የአስሩም ጣቶቹ ባዮሜትሪክ ዳታ ወይም ደግሞ ፎሬንሲክ ዳታ ቤዙ ላይ አለ። እዚህ በሌላ እጁ ሰጥቶ እዚህ በሌላ እጁ ሌላ ቦታ ጋር ሄዶ መስጠት አይችልም። ስለዚህ ዋን ማን ዋን ቮት ሲስተምን ኢንትሮዲውስ እናደርጋለን። ከአንድ ወረዳ ከአንድ የምርጫ ክልል ወደ ሌላ ምርጫ ክልል እየተሯሯጡ ድምፅ የሚሰጡ ሰዎችን ይቀንሳል። ምክንያቱም በማርከር ጣታቸው ላይ የተቀባው ማርከር እያስጠፉ ሌላ ቦታ ጋር ሄደው ድምፅ የሚሰጡ ሰዎች አሉ። ስለዚህ ዲሞክራታይዜሽኑንም በተወሰነ ደረጃ ወደፊት ይገፋዋል። ስለዚህ አስተዋጽኦ በጣም ሰፊ ነው እና በዚህ አጋጣሚ ማለት የምፈልገው ማንኛውም ሬስፖንሲብል የሆነ ዜጋ ሀገሩ እንድታድግለት፣ ሀገሩ ዲሞክራታይዝ እንድትሆንለት፣ ታክሴሽን ሲስተማችን ኢምፕሩቭ እንዲሆን፣ የትሬድ ሲስተማችን ኢምፕሩቭ እንዲሆን፣ ወንጀል እንዲቀንስ የሚፈልግ ማንኛውም ሰው ራሱን መመዝገብ አለበት ፎር ናሽናል አይዲ። ሌሎች እንዲመዘገቡ መገፋፋት አለበት። አዎ በዝርፊያ የሚተዳደሩ ሰርቆ አደሮች፣ ዘርፎ አደሮች ደግሞ ፕሮፓጋንዳ ይሰራሉ። የተለያየ ፕሮፓጋንዳ፣ የተለያየ ሴራ እያሴሩ ህብረተሰቡ ወደዚህ ሲስተም እንዳይገባ ይሞክራሉ። ምክንያቱም የእነሱን ፀሐይ እያጠለቀ ስለሚሄድ። ይሄ በኢትዮጵያ ውስጥ ብቻ የሚወሰን አይሆንም። ወደፊት ይሄ ዳታ ከሌሎችም ሀገራት ጋር እንደየአስፈላጊነቱ እያስተሳሰሩ ህጋዊ ስርዓት እየሰፋ ህገወጥ ስርዓት እየኮሰመነ የሚሄድበት ሁኔታ መፍጠር ያስፈልጋል። ግን አሁን ቢያንስ በሀገር ውስጥ ቅድም የዘረዘርኳቸው ህገወጥ ተግባራትን፣ ወንጀሎችን ለመከላከል ለመቆጣጠር የሚያስችል ስለሆነ ጤናማ የፋይናንስ ስርዓት እንዲኖረን የሚያስችል ስለሆነ፣ ጤናማ የንግድ ስርዓት እንዲኖረን የሚያስችል ስለሆነ፣ ጤናማ የኢንቨስትመንት ስርዓት እንዲኖረን የሚያስችል ስለሆነ፣ የሀገር ደግሞ ዋልታም ሀገር ነው የሚባለው ደግሞ ታክሴሽን ሲስተማችን ደግሞ ኤፊሽንሲውን ስለሚጨምር ለእንደዚህ አይነት ተግባራት ትልቅ አስተዋጽኦ ስላለው ህብረተሰባችን በመመዝገብም ሌሎች እንዲመዘገቡ በማድረግ የዜግነት ግዴታው መወጣት አለበት ብዬ አምናለሁ። ሌላኛው እንግዲህ የምናገኘው በትላንትናው ዕለት አብን ያወጣው መግለጫ አለ። የአብን መግለጫ ቢያንስ 3 ነገሮችን አንስቷል። አንደኛው በአማራ ክልል እየተካሄደ ያለው የትጥቅ ትግል በአማራ ክልል ውስጥ ያለው የጸጥታ ሁኔታ በተመለከተ የራሱን ምልከታ አስቀምጧል። በአማራ ክልል ውስጥ ያለው ወቅታዊ የጸጥታ ሁኔታ ምን ይመስላል የሚለውን የራሱን ግምገማ አስቀምጧል። እንግዲህ ይህ መግለጫ ሲጀምር የአማራ ክልልን ወቅታዊ ሁኔታ በመገምገም ነው የሚጀምረው። በአማራ ክልል ውስጥ ባለው የጸጥታ ችግር የተነሳ የአማራ ሕዝብ ከመቼውም ጊዜ በላይ የከፋ የመከራ ቀንበር ተጭኖበት ሞትና ጉስቁልናን እንዲላመድ፣ የህይወትና የንብረት ዋስትና እንዲያጣ፣ አርሶ ነግዶና በአጠቃላይ በነፃነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል ይላል አብን በመግለጫው። የአማራ ህፃናት፣ ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታ ውጭ ሆነዋል። የጤናና የሌሎች ማህበራዊ አገልግሎቶች እና የልማት እንቅስቃሴዎቹ በከፍተኛ ደረጃ ተገድበዋል። በተለይም መሰረተ ልማቶቹ በየዕለቱ እየፈረሱና እየወደሙ ይገኛሉ። በዚህም የአማራ ህዝብ አስቀድሞ ጥያቄ ያነሳባቸው የነበሩ የህይወት የመኖር የአካልና የንብረት ከለላ የማግኘት እንዲሁም ፍትሐዊ የልማት ጥያቄዎች ምላሽ እንዳያገኙ የትግል ሂደቱ እንዲወሳሰብ እና ተጨማሪ ተከታታይ ጉዳት ሰለባ እንዲሆን ተደርጓል ይላል እንግዲህ አብን መግለጫ። ይህ መግለጫ ላይ እንግዲህ የተነሱ ነገሮች በተደጋጋሚ ጊዜ እኛም ስናነሳቸው የነበሩ ነገሮች ናቸው። ምክንያቱም የአማራ ህዝብ ወደዚህ ትግል ውስጥ ያስገቡት ቡድኖች መጀመሪያ ወደ ትግሉ ሲገቡ ይዘውት የገቡት ዓላማ አሁን ከደረሰበት ደረጃ አንጻር ከመገመገም ነው እየከፋና እየከረፋ የመጣ ነው የሚል ነገር በተደጋጋሚ ጊዜ ስናገር ሰምታችሁኝ ይሆናል። አብንም በመግለጫ ውስጥ ያነሳቸው ነገሮች ጥያቄዎቹ ሲነሱ ከዚህ በፊት ከነበረው ደረጃ ከነበረበት ደረጃ እየከፉ መምጣታቸው፣ የበለጠ እየተወሳሰቡ መምጣታቸው፣ ለአማራ ህዝብ እየተወሳሰቡ መምጣታቸውን በመግለጫ ውስጥ አካቷል። እንግዲህ
መግለጫው ላይ አብን ሲቀጥል የሚያነሳው ሌላው ነገር ምንድነው? በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነፃ ሆነው ስራቸውን እያከናወኑ በየዕለቱ ለእገታና እንግልትም ተዳርገዋል። ከሁሉም በላይ የአማራ ህዝብ ነባር እሴቶቹን በመጣስ የሀገር ሽማግሌዎችና የሃይማኖት አባቶች ላይ ያልተገራ ነውረኛ ወከባ እየፈጸመ ይገኛል። እነዚህ ዘመንና ድንበር ተሻጋሪ የሆኑ የአማራ ህዝብ ማህበራዊ እሴቶቹ ላይ የተከፈተው የስም ማጥፋት ፕሮፓጋንዳና አካላዊ ጥቃት በህዝባችን በማህበረ ፖለቲካ ውቅር ላይ ምናልባትም ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ሊፈጥር የሚችል ተግዳሮት ነው ይላል አብን እንግዲህ በመግለጫው። በዚህ መግለጫ ውስጥ ደግሞ ሌላ ያነሳው ነገር ምንድነው? ኮንሰርኑን ወይም ደግሞ ስጋቱን ደግሞ ያስቀመጠበት ሁኔታ አለ። ኮንሰርኑን ወይም ስጋቱን የአማራ ብሔራዊ ንቅናቄ ሲያስቀምጥ፣ በሌላ በኩል የህዝባችን ጠላቶች በአማራ ክልል ውስጥ የተከሰተውን ችግር እንደ መልካም አጋጣሚ በመጠቀም ክልሉን ዘላቂ ለሆነ የሰብአዊና ማህበራዊ ኢኮኖሚያዊ ቀውስ ለመዳረግ አበክረው እየሰሩ መሆኑን አብንን በእጅጉ ያሳስበዋል። በተለይም የአማራን ህዝብ ህይወትና ሀብት የቡድን ፍላጎት ግብዓት ለማድረግ አበክሮ የሚሰራው ጠባብ ኃይል የአማራን ህዝብ መሰረታዊ ጥቅሞችና አካባቢዎች በጓድነት ለመረጠው የአማራ ጠላት በመታያነት አሳልፎ ሊሰጥ እንደሚችል ያለንን ስጋት መግለጽም እንፈልጋለን በማለት ነበር ስጋቱን የገለጸው አብን በመግለጫው ላይ። አብን እንግዲህ በዚህ መግለጫ ላይ ሌላ ያነሳው ነገር ምንድነው? የመፍትሄ አቅጣጫ ያለውንም አስቀምጧል። በዚህ መፍትሄ አቅጣጫ ውስጥ በአንደኝነት ያስቀመጠው የፌዴራል መንግስቱ ሊወስድ ይገባል ያለውን እርምጃ ነው። የፌዴራል መንግስቱን እንግዲህ አብን በመግለጫ ውስጥ ሲያነሳ የኢፌድሪ መንግስት በአማራ ክልልና ህዝብ ላይ የተጋረጠውን አደጋ በውል በመረዳት እና በሆደ ሰፊነት ጭምር ችግሩ በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ እንዲሰራ ሁሉንም አማራጮች እንዲጠቀምና የእንደራሴዎች የሰላም አዋጅ እስከ ማወጅ የደረሰ እርምጃ እንዲወስድ እንጠይቃለን የሚል ነገር አንስቷል። እንግዲህ የእንደራሴዎች የሰላም አዋጅ ያውጅ የሚለው የህዝብ ተወካዮች ምክር ቤት የሰላም አዋጅ እንዲያውጅ ነው የጠየቀው አብን። ሲቀጥልም በተጨማሪ የህዝባችን ጥያቄዎች ላይ ከፍተኛ ትኩረት ሰጥቶ እንዲሰራ እና የተጀመሩ ጥረቶችን በማስቀጠል ዘላቂ ሰላምና ፖለቲካዊ መረጋጋትን የማስፈን ኃላፊነቱን በአግባቡ እንዲወጣም እናሳስባለን ብለዋል አብን በመግለጫው። ሲቀጥል እንግዲህ አብን ለአማራ ብሔራዊ ክልላዊ መንግስት የሚያስተላልፈው መልእክት አለ። ከቅርብ ጊዜ ወዲህ የሚታዩ የሰላም ስራዎች ላይ ማህበረሰቡን እስከታች ድረስ የማወያየት ጅምር ስራዎች የሚበረታቱ መሆኑን እየገለጽን ትላንት መንግስታዊ ኃላፊነቱን ባለመወጣት ህዝቡን አሁን ወዳለበት አዘቅት እንደከተተው በማመን የትላንቱ ስህተቱን ላለመድገምና ለመካስ በመታደስና ችግሮቹን ከውስጥ ወደ ውጭ በመመልከት የተጀመሩ ስትራቴጂካዊ የመፍትሄ እርምጃዎች ላይ እንዲያተኩር ጥሪ እናስተላልፋለን በማለት ለክልሉ መንግስት መልእክቱን አስተላልፏል። ሲቀጥል ደግሞ ለመላው የአማራ ህዝብም አብን መልእክት አስተላልፏል። በመልእክቱ ላይ ያነሳው ምንድነው? ከአማራ ህዝብ የምንጊዜም ጠላቶችና የአማራ ክልልን ወቅታዊ የጸጥታ ችግር እንደ መልካም አጋጣሚ ተጠቅመው በህዝባችን ላይ የማይሻር ሁለንተናዊ ጠባሳ ለመፍጠር ከሚሰሩ ፍላጎትና የተግባር ጥምረት ያላቸው አካላት የአማራ ህዝብ የህልውና አደጋዎች ስለሆኑ በጽናት እንዲታገላቸው ጥሪያችን እናቀርባለን። እንዲሁም ህዝባችን አማራዊ የሞራል የግብረ ገብነት እሴትን፣ የግልግል ስርዓትን፣ የሽምግልና እሴቶችን ወዘተ በመጠቀም የክልሉን ሰላም ለመመለስ አይተኬ ሚናውን እንዲወጣ ጥሪ እናስተላልፋለን ብለዋል አብን በመግለጫው ላይ። ሌላኛው አብን ያስተላልፈው መልእክት እንግዲህ በትጥቅ ትግል እንቅስቃሴ ውስጥ ለሚገኙ ታጣቂዎች ነው። በመልእክቱ ላይ ሲጠቅስ እንደሚታወቀው ህዝባችን መሸከም ከሚችለው በላይ የሰብአዊና የማህበራዊ ኢኮኖሚያዊ ቀውስ ውስጥ እየማሰነ ይገኛል። ስለሆነም በዚህ ወቅት የሰላም አማራጭ ተቀብሎ ክልሉን ከከፋ ቀውስ አዙሪት ማላቀቅ ለአማራ ህዝብ እጅግ የከበረ ዋጋ የማይተመንለት ስጦታ እንደ ማበርከት የሚቆጠር በመሆኑ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ እናሳስባለን ሲል ጥሪውን አስተላልፏል አብን በመግለጫው። ሲቀጥልም በቅርቡ የሰላም አማራጭ በመቀበላቸው ሊደርስ የሚችል ተጨማሪ ቀውስ እንዲቀር ያደረጉ የታጣቂ ኃይሎች ውሳኔ እያበረታታን ሌሎችም ቡድኖች ይህንን መሰል አዎንታዊ ውሳኔ በአፋጣኝ በማሳለፍ ከሐሳብና ቡድናዊ ቅንጅት አኳያ አስተማሪ የሆነና በዓለም አቀፍ ደረጃ ከፍ ባለ ተሞክሮነት ጭምር ሊዘከር የሚችል ስልጡን የሰላም ድርድር እንዲያደርጉ እንጠይቃለን ብሏል አብን። ለፖለቲካ ፓርቲዎች፣ ለሚዲያ ተቋማትና እንዲሁም ልዩ ልዩ አደረጃጀቶችና የሙያ ማህበራት አብን ያስተላልፈው መልእክት አለ። አብን የኃይል አማራጭን እንደ አዋጭ የትግል ስልት አድርጎ ከሚወስድ የፖለቲካ ባህል አዙሪት መውጣት የሚያስችሉ ሁለገብ እንቅስቃሴዎችን እያደረገ ይገኛል። ይህ ድርጅታችን ህዝቡን ከቀውስ አዙሪት እንዲወጣ የሚያደርገው ጥረት ተጨባጭ ለውጥ ሊያመጣ የሚችለው የመላው ኢትዮጵያውያን የዲያስፖራ ማህበረሰብ እና ልዩ ልዩ ሀገራዊና ብሔራዊ አደረጃጀቶች፣ የፖለቲካ ፓርቲዎች እንዲሁም ዓለም አቀፉ ማህበረሰብ ተሳትፎ ሊታከልበት መሆኑን በጽኑ ያምናል።
በመሆኑም ህዝባችን ወዳላ ሰላም በሚመለስበት ሁኔታ ላይ ቁርጠኛ ድጋፍና ትብብር እንድታደርጉ በአጽንኦት እንጠይቃለን ብሏል እንግዲህ አብን በመግለጫው ላይ። ስለዚህ አብን በመግለጫው ላይ እንግዲህ ያነሳቸው ነገሮች እነዚህ ናቸው። ሰፊ መግለጫ ነው ያወጣው። ስለዚህ ብዙም ማብራራት አይጠበቅብኝም። የአማራ ክልል ውስጥ ያለው የትጥቅ እንቅስቃሴ የአማራን ህዝብ በከፍተኛ ደረጃ ለኢኮኖሚ፣ ለማህበራዊ፣ ለፖለቲካዊ ቀውስ እየዳረገ ነው የሚገኘው። ስለዚህ የዚህ ቀውስ ደግሞ መውጫ በሩ ብቸኛ በተደጋጋሚ ጊዜ ስንለው እንደነበረው የዚህ ቀውስ ብቸኛ መውጫ በሩ ሰላማዊ ውይይትና ድርድር፣ አካታች ውይይትና ድርድር፣ አሳታፊ ውይይትና ድርድር እንደሆነ በተደጋጋሚ ስናስገነዝብ ነው የቆየ ነው። እንግዲህ አብንም ያለው ይህንኑ ነው። ክልሉ በከፍተኛ የሆነ የኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ምስቅልቅል ውስጥ እያለፈ እንደሆነ፣ ህዝብ አላስፈላጊ የሆነ የህይወት የአካል መስዋዕትነት እየከፈለ እንደሆነ፣ መሰረተ ልማቶች እየወደሙ እንደሆነ ነው አብን በመግለጫው እንግዲህ ያነሳቸው። እንደ መፍትሄ ሀሳብ ብሎ አብን ያቀረባቸው ነገሮችም ላይ አብዛኞቹን የምንስማማባቸው ነገሮች ናቸው። የፌዴራል መንግስቱ በህዝብ ተወካዮች ምክር ቤት አስፈላጊ ከሆነ በተደጋጋሚ ጊዜ ጠቅላይ ሚኒስትሩም ሌሎች ከፍተኛ የመንግስት የስራ ኃላፊዎችም በተደጋጋሚ ጊዜ እየወጡ የሰላም ጥሪ አድርጓል። አስፈላጊ ከሆነ እንግዲህ አብንም እንዳቀረበው ለውጥ የሚያመጣ ከሆነ የህዝብ ተወካዮች ምክር ቤት ተሰብስቦ የሰላም ጥሪ ቢያስተላልፍ ይጠቅማል እንጂ ይጎዳል ብለን አናስብም። ስለዚህ ቢያደርገው መልካም ነው ብለን እናስባለን። የክልሉ አስተዳደርም ወደ ህዝቡ ወርዶ ችግሩን ከስር ከመሰረቱ ለመፍታት የሚያደርገው ጥረት መበረታታት አለበት፣ መደገፍ አለበት፣ ተጨማሪ ጉልበት መፈጠር አለበት ብለን እናስባለን። ሌላው በትጥቅ ትግል ላይ ያሉ ኃይሎችም ደግሞ ካላስፈላጊ የህይወት የአካል መስዋዕትነት ራሳቸውን ማዳን አለባቸው። ከህግ ተጠያቂነት፣ ከሞራል ተጠያቂነት፣ ከታሪክ ተጠያቂነት መዳን አለባቸው። እስካሁን ያደረሱት ውድመት፣ እስካሁን የደረሰባቸው ውድመት፣ እስካሁን ያደረሱት እልቂት፣ እስካሁን የደረሰባቸው እልቂት ትምህርት ሊሆናቸው ይገባል። ስለዚህ ዋናው ይሄ እልቂት፣ ይሄ ውድመት የሚነግረን ነገር ትግሉ በትክክለኛ ጎዳና ላይ አለመሆኑን ነው የሚነግረን። ስለዚህ በተቻለ መጠን የታጣቂ ቡድኑ አመራሮችም አባላትም የተናጥልም ሆነ የቡድን ውሳኔ ወስነው ችግሩ ሊፈታ የሚችለው በውይይት በድርድር ነው። ስለዚህ መንግስት እያለ እንዳለው በሶስተኛው ሀገርም ሶስተኛ ወገን ባለበትም ለመደራደር ዝግጁ ነኝ ብሏል። ስለዚህ የታጠቁ ኃይሎችም ይህንን የህዝብንም ሆነ የመንግስትን ጥያቄ ተቀብለው ለድርድር እንዲቀመጡ፣ መሳሪያቸውን እንዲያዘቀዝቁ ወይም ደግሞ ነፍጣቸውን እንዲያወርዱ በተደጋጋሚ ጥሪ አስተላልፈናል። አሁንም ተደጋጋሚ ጥሪ እናስተላልፋለን። እንግዲህ ሌላኛው እንግዲህ ለዛሬው ውይይት የያዝነው አጀንዳ እንግዲህ የህወሓትን የሚመለከት ነው። ህወሓት እንግዲህ ባለፉት ሳምንታት በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ እንዲፈርስ፣ እንዲታገድ፣ እንዲሰረዝ ውሳኔ ተላልፎበታል። ይህን ውሳኔ ተከትሎ እንግዲህ ህወሓት እያደረገ ያለው እንቅስቃሴ አለ። በባለፈው ሳምንት ውስጥ ያነሳ ነው የአፍሪካ ህብረት የጻፈው ደብዳቤ አለ። በትላንትናው ዕለት ደግሞ ለዓለም አቀፉ ማህበረሰብ በሚል የተሰራጨ ደብዳቤ አለ። በዚህ ደብዳቤዎች ውስጥ ህወሓት እንግዲህ የተለያዩ ውንጀላዎችን ሰንዝረዋል። የተለያዩ ሀሳቦችን ለማንሸራሸር ሞክሯል። ግን ዋናው መሰረታዊ ነገር ህወሓት ህጋዊ ሆኖ መቀጠል የሚችለው ህጋዊ ስርዓትን አክብሮ መንቀሳቀስ ሲችል ነው። ህወሓት በምርጫ ቦርድ የተሰረዘው የምርጫ ቦርድን ህጋዊ አሰራር መከተል ስላልፈለገ ነው። ሌላ ምንም አይነት ማሽሞንሞን ውስጥ መግባት አያስፈልግም። ሌላ ምንም አይነት እንትን ውስጥ መግባት አያስፈልግም። ውሳኔው ፖለቲካዊ አይደለም። ውሳኔው ህጋዊ ነው። ህወሓት በወሰደው የፖለቲካ አቋም አይደለም። ህወሓት በያዘው ህገወጥነት ነው ይህ ህጋዊ ውሳኔ የተወሰነበት። ስለዚህ የትም ወደ ዓለም አቀፉ ማህበረሰብም ወደ አፍሪካ ህብረትም ወደ ፌዴራል መንግስቱም ውሳኔውን ለመግፋት ቢሞክር ወይም ደግሞ ለመበተን ውሳኔውን ለማራገብ ቢሞክር ብቸኛው መፍትሄው ህግና ህጋዊ ሆኖ መገኘት ነው። እንግዲህ በመግለጫ ውስጥ በተደጋጋሚ አንደኛው ያነሳው ህወሓት በፌዴራል ስርዓት ውስጥ ተካቶ ለመቀጠል ያለውን ቁርጠኝነት ለማረጋገጥ የሚል አንቀጽ በአንድ ፓራግራፍ ውስጥ አይቻልም። ይሄ ስህተት ነው። ህወሓት በተግባር በቃል የሚለውን ሳይሆን መታየት ያለበት በተግባር ምንድን ነው እያደረገ ያለው የሚለው መታየት አለበት። ህወሓት ከኤርትራ መንግስት ጋር ግንኙነት እንደሌለው በዚህ ደብዳቤ ውስጥ ጠቅሷል። መሬት ላይ ያለው ፋክት ምንድን ነው የሚነግረን? ሌላ ሩቅ አንሂድ። የህወሓት የውጭ ክንፍ የፕሮፓጋንዳ ተሳትፎ እያደረገ ያለው ህወሓታዊው ወይም ደግሞ ደብረ ጽዮናዊው ስታሊን ገብረስላሴ የሚያደርገውን እንተውና አቶ ብርሃነ ባለፈው ሳምንታት ውስጥ ያደረገውን ነገር ብቻ እናያቸው። እሺ አቶ ብርሃነ የህወሓት ውግንና የለውም፣ የህወሓት ውክልና የለውም፣ በግለሰብ ደረጃ ነው ያንን ተግባር ያደረገው ከተባለ ያ ወንጀል ነው። ያንን ወንጀል ተጠያቂ በማድረግ ህወሓት ሚናውን አልተወጣም። ተጠያቂ እንዳይሆን ነው ሲከላከል የነበረው።
ይሄ የፌዴራል ወንጀል የፈጸመን ግለሰብ የክልሉ ጊዜያዊ አስተዳደር ባሰረበት ሰዓት ላይ ህወሓት የወሰደው አቋም ግለሰቡ የያዘው አቋም የህወሓት አቋም ነው የሚያስብል ነው። ስለዚህ ዛሬ ደርሶ እኔ ከኤርትራ መንግስት ጋር ግንኙነት የለኝም ማለት አይቻልም። ደብረጽዮናዊው ስታሊን ገብረስላሴ እዛ አስመራ ሲገባ የኤርትራ ሚዲያዎች ምንድን ነው እያሉ ያሉት? ህወሓት ዲፋክቶ ስቴት እንዳቋቋመና እውቅና ከኤርትራ መንግስት እንደጠየቀ የኤርትራ መንግስት ጥያቄውን እየተመለከተው እንደሆነ እኮ ነው ሚዲያው እየተነገረ ነው ያለው። ይኸው ማየት ትችላላችሁ። የኤርትራ ሰራዊት የኢትዮጵያ ህዝብ ላይ ያው ትግራይ የኢትዮጵያ ህዝብ ናት ብዬ አስብ ነበር። አሁን ግን ትግራይ ራሷን የቻለች ሀገር ልትሆን እንደምትፈልግ ብዙ የትግራይ ሰዎች እየተናገሩ ነው። አሁን ወደ ሀገርነት እየሄደች ነው። ዲፋክቶ ከሆነች ቆይታለች። የኢትዮጵያ ህዝብ የትግራይ ህዝብ የሚፈልገው ነገር ያንን ነው እና እውቅና ስጡን እያሉ ነው፣ እየጠየቁን ነው የኤርትራን ህዝብ። የኤርትራ መንግስት የምስራች ልሎ ፈልጌ ነው። ስታሊን ገብረስላሴ ዛሬ አስመራ በሰላም በፍቅር ወንድሞቹ እጅ ላይ በሰላም ተኝተዋል። ያ ጄኖሳይድ ተፈጸመብን ብሎ የነገረው ሰውዬ የተፈጸመ ነገር የለም፣ ቢፈጸምም በጦርነት ምክንያት ነውና ከአንተ ይልቅ አንተ ቤት ከመመጣ እነሱ ጋር መሄድ ይሻለኛል ብሎ ሂዷል። ዋናው መሰረታዊ ነገር ህወሓት ህግና ስርዓት ለማክበር በፕሪቶሪያ ስምምነት የተስማማው ህገ መንግስታዊ ስርዓቱን ለማክበር በፕሪቶሪያ ስምምነት የተስማማው በህገ መንግስቱ የተቋቋሙ ተቋማትን ለማክበር አሰራራቸውን፣ ህጋቸውን፣ አዋጃቸውን፣ ደንባቸውን ለማክበር ተስማምቶ ሲያበቃ ያንን ላለማክበር በሄደው ርቀት ነው የተሰረዘው። ሌላኛው በትላንትናው ዕለት በኢትዮጵያ የአሜሪካ አምባሳደር የሆኑት ኤቭሊን ማሲንጋ ወደ መቀሌ አምርተዋል። በጉብኝታቸው በዩኤስኤድ በዛ አካባቢ የሚያደርገውን እርዳታ የአሜሪካ መንግስት በትግራይ ላሉ የህብረተሰብ ክፍሎች የሚያደርገው እርዳታ በምን አይነት ሁኔታ ላይ ነው ያለው የሚለውን ለማየት ነው የሄዱት። ግን በዚህ እግረ መንገዳቸውን አቀባበል ያደረጉላቸው የደብረጽዮናዊው ህወሓት ምክትል ሊቀመንበር ነኝ የሚሉት አቶ አማኑኤል አሰፋ ናቸው። እንዲሁም ደግሞ በጉብኝታቸው ከዶክተር ደብረጽዮንና ከሌሎች የህወሓት ከፍተኛ አመራር ነን ከሚሉ ሰዎች ጋር ተገናኝተዋል። ይሄ ከህግ ዓይን እንዴት ይታያል? ምክንያቱም አንድ የምርጫ ቦርድ ውሳኔ የሚነግረን ነገር የምርጫ ቦርድ በአዋጁ መሰረት አንድ ፓርቲ ከፈረሰ በኋላ በዛ ፓርቲ አመራርነት ስም መንቀሳቀስ አይቻልም። ስለዚህ የአሜሪካው አምባሳደር ዶክተር ደብረጽዮንን እና ሌሎች የህወሓት አመራሮችን አግኝተው ሲያናግሩ ህግ እየጣሱ አይደለም ወይ? ህግ የመጣስ መብት ሳላቸው ወይ? ወይስ በተወሰነ ደረጃ እንደው የማሸማገል ሙከራ ለማድረግ ነው እዛ የገቡት? ምክንያቱም የህወሓት እንግዲህ ለአፍሪካ ህብረት ኮሚሽነር የጻፈው ደብዳቤ አለ፣ የድረሱልኝ አራድኑኝ ጥያቄ አለ። የአፍሪካ ህብረት በይፋ እስካሁን የሰጠው ምላሽ የለም። ስለዚህ አሁን ደግሞ ሜቢ በአምባሳደር ማሲንጋ በኩል ሜቢ ለማቀራረብ እየተሞከረ ከሆነ ሜቢ የሰላማዊ መፍትሄ ኤግዞስት መደረግ ስላለበት በሚለው መታየት ይችላል። ግን የህወሓት አመራሮች አሁንም በህወሓት ስም የሚያደርጉት እንቅስቃሴ ህገወጥ ነው። በህግ ህወሓት የሚባል ፓርቲ የለም። ሌላኛው በዛሬ አጀንዳ ውስጥ እንግዲህ የምናየው ደግሞ አላርፍ ያሉ የኢሳያስ በቅሎዎች አሉ እዚህ ሀገር ላይ። በተቻላቸው መጠን ሀገሪቷ ውስጥ የተከሰቱ ያሉ ነገሮችን በማጋጋል ላይ የተጠመዱ፣ እያንዳንዱን ነገር ፖለቲሳይዝ በማድረግ ላይ የተጠመዱ ሰዎች፣ ከኤርትራ መንግስት በቀጥታ ተልዕኮ የሚወስዱ ሰዎች የሚዘውሯቸው ሚዲያዎች አሉ። እነዚህ ሚዲያዎች ምን እያሉ ነው የሚለውን በተወሰነ ደረጃ ማየት ያስፈልጋል። የጤና ባለሙያዎቹን ጥያቄ በሚችሉት ልክ አራግበው በሚቻለው ልክ ማገዶ አቅርበው አንድደው፣ ይሄ ያራገቡት እሳት ግን በሚፈልጉት ልክ መንደር ስላልቻለ አሁንም ሌላ ማገዶ ለቀማ ውስጥ እየተሰማሩ ያሉ የኢሳያስ በቅሎዎች አሉ። እነዚህ የኢሳያስ በቅሎዎች አሁን እያደረጉ ያለውን ውይይት ማየት ይቻላል። አሁን በማነሳው ውይይት ላይ አንድ የኢሳያስ ፕሮፌሰር አሉ፣ ፕሮፌሰር መሐመድ ሐሰን የሚባሉ ሰው የጤና ባለሙያዎች ሌላ ጥያቄዎችን ብዙ ሰፊ ጉዳዮችን አንስተዋል። የጤና ባለሙያዎቹን ጉዳይ ግን ምንድን ነው የሚሉት እኚህ ሰው? የጤና ባለሙያዎቹን ጥያቄ እንዴት ነው ፖለቲሳይዝ ማድረግ የሚፈልጉት? የሌሎች የሲቪክ ማህበራትን ጥያቄ እንዴት ነው ፖለቲሳይዝ ማድረግ የሚፈልጉት ሲባል ይሄንን ነው የሚሉት። ቃል በቃል የሚሉት ዶክተሮቹና የጤና ባለሙያዎቹ ያልታጠቁ የከተማ ፋኖዎች ናቸው ነው። አዲስ ለውጥ ማምጣት አለብን። ለዚህ ነው ያልኩት ዶክተሮቹ ፍሮንት ላይን ላይ የቆሙ፣ ነርሶቹ ፍሮንት ላይን ላይ የቆሙ፣
እነሱ ራሳቸው እኮ አዲስ ፋኖ ናቸው፣ ከዛ ውጭ አይደሉም። የኛው ፋኖ ጠመንጃ ይዟል፣ የጠመንጃ አልያዘም። አዲስ ፋኖዎች ናቸው። የጤና ባለሙያው እንደዛ ነው የሚረዳው። ይሄንን እውነት አሁን ይሄ አንድ ኃላፊነት ከሚሰማው ተማርኩ ከሚል እድሜ ሰጥቶኝ ረጅም ብዙ 3-4 መንግስታትን አይቻለሁ ከሚል ሰው የሚጠበቅ ንግግር ነው። የመብት ጥያቄን የፍትህ ጥያቄን የሚያነሱ የጤና ባለሙያዎችን ጥያቄ ወስዶ ለአንድ ኃላፊነት ለማይሰማው የታጣቂ ቡድን የከተማ ተቀጥያ አድርጎ ማቅረብ ትክክል ነው ብሎ ማመን እጅግ በጣም አስቸጋሪ። የጤና ባለሙያዎቹ ጥያቄ በዚህ መንገድ ይመለስ በዛ መንገድ ይመለስ እያሉ የሚያራግቡ ሰዎች ናቸው የጤና ባለሙያውን ለእንደዚህ አይነት የሞራል ዝቅጠት የዳረጉት። ጨቅላ ህፃናትን በጤና ጣቢያ ውስጥ ጥሎ ማውጣት፣ በሆስፒታል ውስጥ ጥሎ ማውጣት የሞራል ዝቅጠት ማንም አያደርገው አይደለም። በአካዳሚክ ራንክ ካየን በከፍተኛ ደረጃ ተምረዋል፣ የሥነ ምግባር ጨዋነት አላቸው፣ የሞራል የበላይነት አላቸው የምንላቸው የጤና ባለሙያዎቻችን አይደለም። ማንም ሰው አያደርገውም። ይሄን በምጥ የተያዘች እናትን ሆስፒታል ውስጥ ጥሎ የሚወጣ የጤና ባለሙያ የለም፣ ሊኖር አይችልም። ይሄ ካለ አይጠቅመንም። ግን የጤና ባለሙያው እንደዚህ አይነት የፖለቲካ እንደዚህ አይነት የሞራል ዝቅጠት ላይ እንዲመጣ ያደረጉት እንደዚህ አይነት በፕሮፌሰርነት የተሸፈነ በእርጅና የተሸፈነ ድንቁርና ውስጥ የሚዳክሩ ሰዎች የሚመሩት ስለሆነ የጤና ባለሙያዎቹ በእነዚህ ለመመራት ስለፈቀዱ በእድሜ ጠገብነት በተሸፈነ ድንቁርና በእኚህ ፕሮፌሰር ጋር ውይይት ያደረገው መሳይ መኮንን የሚናገረው ንግግር በራሱ ምን አይነት ሴንስለስ እንደሆነ ምን አይነት የሞራል የሚባል ነገር የሌለው ሰው መሆኑን የሚያሳየው እንዴት አድርጎ አሁን የጤና ባለሙያዎቹን በሚቻለው ልክ ማግዶ ለማንደድ እየተሞከረው እሳት በበቂ ደረጃ ስላልነደደ ሌሎች የሙያ ማህበራትን ማምጥቶ ወደዚህ እሳት ውስጥ ለመማገድ ይሄ ኃላፊነት ከሚሰማው ሰው የሚጠበቅ ተግባር አይደለም። የሙያ ማህበራቱ ጥያቄ ሊመለስላቸው ይገባል ማለት ይቻላል። ጥያቄውን ፖለቲሳይዝ ማድረግ ግን በምንም አይነት መንገድ ተቀባይነት ሊኖረው አይችልም። አንዳንዱ ሞክሮ በትጥቅም በአመፅም በማንኛውም መንገድ ሞክሮ ያልተሳካለትን ቤተ መንግስት በግዢ ያገኘው ይመስል ካልተሸጠልኝ ይላል። በግዢ ገዝቼ እንኳን ልግባበት በሚመስል ነገር ማለት ነው። ገዝቼ እንኳን ልግባበት ያለ ይመስል እሱን ያራግባል። አንዳንዱ ዶክተሮቹ የፈጠሩት እሳት የጤና ባለሙያዎቹ የፈጠሩት እሳት በቂ አይደለም፣ ስለዚህ ሌሎች ማገዶዎችንም እናምጣ ብሎ ይሞክራል። አስቂኙ ነገር እድሜ ልካቸውን ቀን ይቆርጡለታል። እኚህ የድንቁርና ፕሮፌሰር ይሄ መንግስት በ8 ወር ውስጥ ይወድቃል ይላሉ። ለነሱ ካውንት ዳውን ማድረግ ሰለቸን እኮ ጎበዝ። በ8 ወር በእርግጠኝነት በ8 ወር ይወድቃል። በ8 ወር ግን ካልወደቀ በእርግጠኝነት በ9 ወር ይወድቃል። የትኛው ጠንቋይ ነው ያስጠነቆሉት እነዚህ ሰዎች? በቃ እንደው ዘንድሮ ጤፍ ይሆናል ሲባል ከሆነ ይሆናል ካልሆነ ገልብጦ ሽምብራ መዝራት ነው እንዳለው ጠንቋይ እንደዚህ አይነት ቦታ እየሄዱ እያስጠነቆሉ ነው ማለት ነው። ከአንድ እንደው ተምሬያለሁ ከሚል በትምህርት ስርዓትም በእድሜም ተምሬያለሁ ከሚል ሰው የማይጠበቅ ሁልጊዜም አነሳለሁ ሁልጊዜም የማስበውና እንደው የሚጸጽተኝም እንደ አንድ የዚች ሀገር ልጅ ሁልጊዜም አነሳው ጥያቄ ነው። አንድ ግለሰብ እቺ የ3000 ዓመት ታሪክ እሱ ሌላ ጉዳይ ነው 3000 20,000 ይሁን ይሄ ደምና ጥንት ተከፍሎ ዋጋ ተከፍሎ በስንት ቅብብሎሽ የመጣችን ሀገር አንድ ግለሰብ ይሄ ግለሰብ እንዲህ ሲጫወትባት የግል ኪሱ አስገብቶ እንደፈለገ ሲያረጋት ሀገርን እንዲህ ወዲያ ሲያምስ ምንድነው የጋረደብን? ምንድነው አይነ ጥላው እንደዚህ መገፈፍ አቅቶት ይሄን ሰውዬ እንዳሻው ሀገር እንዲያፈርስ እንዳሻው በጣም እኮ የሚቆጭ ነገር ነው። በጣም የሚጸጽት ነው። በአንድ ግለሰብ ሌላ ማንም የለም። እነዛ በሙሉ ተከታዮች እንጂ ይሄን ሁሉ ፈላጭ ቆራጭ ይሄን ሁሉ ያመጣው ይሄ ግለሰብ ነው። ትላንት በሻሻ የነበረ ትላንት ከድህነት ውስጥ የወጣ ሰው ዛሬ ሀገሪቱ በዚህ ደረጃ ሲጫወትባት ምንድነው ያዘን? ምንድነው እንደው የተጋረደብን? በጣም ሁሉ ጊዜ ማነሳው ጥያቄ ነው። መልስ ይኖራል ብዬ አይደለም፣ ግን እንዲሁ ሳስበው ሁሉ ጊዜ የሚጸጽተኝ እና የሚቆጨኝም ለዚህ ግለሰብ ሁሉንም ሜዳውንም ፈረሱንም ትተን ዛሬ እንደው ቁልጭ ብለን መቅረታችን በጣም ነው የሚያሳዝነው።
እውነቱን ለመናገር እዚህ ሀገር ውስጥ በስንት ነገር የተሸፈነ ድንቁርና እንዳለ ሲታሰብ ራሱ ይከረፋል። ለምሳሌ አንድ ራሱን ጋዜጠኛ ነኝ ከሚል ሰው ትላንት ከበሻሻ መጥቶ ትላንት ከድህነት ወጥቶ እንዴት በዚህ ደረጃ ሀገርን ያፈርሳል? እንዴት በዚህ ደረጃ ከተሞችን ያፈርሳል? ለእኔ እስከሚገባኝ ድረስ ሪፈር እየተደረገ ያለው የኮሪደር ልማት ከሆነ የድህነት ምሽግ ነው እየፈረሰ ያለው። የድንቁርና ምሽግ ነው እየፈረሰ ያለው። ምክንያቱም በኮሪደር ውስጥ እየተመለሱ ያሉ የመሰረተ ልማት ጥያቄዎች አሉ። በተደጋጋሚ ጊዜ እንደምንለው ኮሪደር ለዜጎች ምቹ የሆነ የመኖሪያ ከባቢ መፍጠር ማለት ነው። ኮሪደር ስለ መንገድ ነው። መንገድ ማለት ነው ቢያንስ ዜጎቻችን ምቹ የሆነ የመኖሪያ ከባቢ ይኑራቸው ማለት ሀገር ማፍረስ ከሆነ 1000 ጊዜ ሀገር መፍረስ አለበት። ለዜጎቻችን ምቹ የኑሮ ከባቢ መፍጠር ሀገር ማፍረስ ከሆነ 1000 ጊዜ ሀገር መፍረስ አለበት። መንገድ መስራት ሀገር ማፍረስ ከሆነ ለዜጎች የስፖርት ማዘውተሪያ ቦታዎችን መክፈት ሀገር ማፍረስ ከሆነ 1000 ጊዜ ሀገር መፍረስ አለበት። ለብዙ ጊዜ እዚህ ቦታ ጋር አትሽና ጥርስር የሚሸና ውሻ ነው፣ ጥርስር ከሸና ይሄን ያህል ገንዘብ እንቀጣለን በሚል መፈክር አካባቢያችንን ማጽዳት ስላልቻለን ኮሪደር ማለት የመጸዳጃ ቦታዎችን በየአካባቢው ላይ መፍጠር ነው። ይህን ዜጎች ቢያንስ በየመንገዱ ላይ እንዳይጸዳዱ ማድረግ። ከተማን ማጽዳት ሀገር ማፍረስ ከሆነ 1000 ጊዜ መፍረስ አለበት ሀገሩ። እናንተ ይህንን እንዳትሉ ሲባል የሚቆም ኮሪደር ልማት የለም። ተጽዕኖ ዜጎቻችን ላይ የሚደርሰው ተጽዕኖ በቀነሰ የዜጎቻችንን ኑሮ ባሻሻለ መንገድ ሁል ጊዜም እየተሻሻለ ከስህተቶች እየተማሩ እንደዚህ አይነት ልማቶች መቀጠል አለባቸው። ይሄንን ማንም ሰው በሚፈጥረው ጫጫታ ማቆም አይቻልም። ኮሪደር የሚፈጥራቸው ጊዜያዊ የስራ ዕድሎች አሉ፣ የሚፈጥራቸው ዘላቂ የስራ ዕድሎችም አሉ። ይሄንን በምንም ኮንቨርት ማድረግ አይቻልም፣ ዳይቨርት ማድረግ አይቻልም። ስለዚህ ይህም ከግምት ውስጥ መታወቅ አለበት። ትላንት ከድህነት ወጥቶ ትላንት ከበሻሻ መጥቶ ስላልክ የምታሸማቅቀው የህብረተሰብ ክፍል የለም። ያ ባቡር ከሄደ ያ መርከብ ከሄደ ቆይቷል። እሱ ትላንት ቀረ። ሰውን በማንነቱ ለማሸማቀቅ መሞከር ትላንት ቀረ። ሰው ትላንት ከየት መጣ ምናምን ብለህ ማሸማቀቅ ትላንት ቀረሱ። ዛሬ ማንም አይሸማቀቅልን በደዚህ አይነት ነገር። ዋናው መሰረታዊ ነገር ሀገር በልማት ውስጥ ዜጎች የሚከፍሏቸው ዋጋዎች አሉ፣ የሚከፍሏቸው መስዋዕትነቶች አሉ። እነዚህ መስዋዕትነቶች የዜጎቻችን ህይወት ለማሻሻል በሚደረግ ጥረት ውስጥ እስከሆነ ድረስ ከግምት ሊገቡ ይገባል፣ እስከሆነ ድረስ ሊበረታቱ ይገባል። እንደ ማንኛውም ሀገር በልማት ውስጥ የሚፈጠሩ ቪክቲምስ ሊኖሩ ይችላሉ፣ ዴቨሎፕመንታል ቪክቲምስ ይኖራሉ። ግን በሰዎች ላይ የሚያደርሰውን ጉዳት ከጊዜ ወደ ጊዜ እየቀነሱ መሄድ፣ ከእያንዳንዱ ድክመት እየተማሩ መሄድ። አንተ በዚህ ይህን ያህል $1 ቢሊዮን ወጥቶ የቤተ መንግስት እንደዚህ እየተገነባ ነው፣ እንደዚህ እንዴት ይገነባል ነው። ደጋግመህ ቤተ መንግስት ነው ስላልከው ቤተ መንግስት አይሆንም። ደጋግመህ የብልጭልጭ ፕሮጀክት ነው ስላልከው አብለጭላጭ ፕሮጀክት አይሆንም። ትላንትና ለኑሮ ምቹ ያልሆነ ሁኔታ ውስጥ ይኖሩ የነበሩ ዜጎች አሁን ቢያንስ ለኑሮ ምቹ የሆነ ሁኔታ ውስጥ ይኖራሉ። ይሄ ከግምት ውስጥ መግባት አለበት። ይህን ማወቅ ግዴታ ነው። እድሜ ልክን አንድ ነገር ይዞ መጮህ፣ ትላንትና ከሶማሌላንድ ጋር እንደዚህ ሆነው አሁን ከሶማሌላንድ ጋር ያላቸው ግንኙነት ላይጠገን የተበጠሰ ነው ብላችሁ ስትናገሩ ማፈር አለበት። ከቀናት በፊት ነው ሶማሌላንድ እኮ 34ኛ ዓመት በዓሏን ያከበረችው። ለኢትዮጵያ መንግስት ምስጋና አቅርባለች። የኢትዮጵያ መንግስት ላደረገላቸው ድጋፍና ትብብር፣ ከኢትዮጵያ መንግስት ጋር ላላቸው የተጠናከረ ግንኙነት አመስግነዋል። ይሄን ፓርት አትሰሙት። ሁልጊዜ ስለ አንድ ነገር መጮህ፣ በጃንሆይ ጊዜ እንዳበደ ሰው ሁልጊዜ ጃንሆይ ሙት እያለ እንደሚምለው ማለት ነው። ሁልጊዜ ስለ አንድ ነገር። አንዳንዴ እንኳን ዳንስም ሙዚቃም መቀየር ጥሩ ነው። አንዳንዴ ደረጃችሁን እድሜያችሁን የሚመጥንም መፍትሄ ይዞ መምጣት ጥሩ ነው።
እንግዲህ ይህንን ካልኩ ወደ መጨረሻው አጀንዳችን አልፋለሁ። የመጨረሻው አጀንዳችን የሚሆነው አቶ ልደቱ በአይነቱ ልዩ የሆነ ሰልፍ ጠርተዋል። እንግዲህ አቶ ልደቱን ሁላችንም እንደምናውቀው የተለያየ የትግል ስልት እየተጠቀሙ ተቃውሟቸውን ሲገልጹ እናውቃቸዋለን። አሁንም እንግዲህ በአይነቱ ለየት ያለ ሰላማዊ ሰልፍ ለማዘጋጀት ጥረት እያደረጉ እንደሆነ ገልጸዋል። የዚህ ሰልፍ ዓላማ ብለው ያስቀመጡት ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚል ነገር ነው እኛ ጋር የደረሰው መረጃ። በዚህ መረጃ ላይ እንግዲህ ብዙ ጊዜ በተደጋጋሚ እንደምንለው እኛ ጦርነት መቆም አለበት፣ ሰላም መምጣት አለበት። ግን ሰላም የሚመጣው ግን በጦርነት ውስጥ እየተሳተፉ ያሉ ሁሉንም አካላት ላይ ጫና በማድረግ ነው፣ ተመጣጣኝ የሆነ ጫና በማድረግ ነው ብለን እናምናለን። ስለዚህ ጦርነት ይቁም እንደ ሚዲያ የሚለውን እንደግፋለን፣ ሰላም ይምጣ የሚለውን እንደግፋለን። ግን በአንድ ወገን ላይ ብቻ ጫና ማድረግን ግን ፈጽመው እንቃወማለን። ትክክል አይደለም ብለን እናምናለን። ይህ መንግስት ጦርነት በማቆም ውስጥ ድርሻ የለውም ለማለት አይደለም። መንግስት ጦርነት በማቆም ውስጥ የሱ ሳይድ ድርሻ አለው። ግን መንግስት ብቻውን የሚያቆመው ጦርነት የለም ብለን እናምናለን። ስለዚህ ማንኛውም ጦርነት እንዲቆም ከልቡ የሚፈልግ ሰላም እንዲመጣ ከልቡ የሚፈልግ ሰው በጦርነት ውስጥ እየተሳተፉ ያሉ ኃይሎች በተመጣጣኝ በሆነ ደረጃ ሊያወግዝ ይገባል። ወደ ሰላም እንዲመጡ ሊገፋ ይገባል። የመንግስት መሳሪያ ማዘቅዘቅ ብቻ የሚፈታው ጦርነት የሚያቆመው ጦርነት የለም፣ የሚያመጣው ሰላም የለም። አንደኛው አቶ ልደቱ ጋር የማልስማማው በዚህ ነው። አቶ ልደቱ መንግስት ላይ ብቻ ጫና በመፍጠር ጦርነትን ማቆም የሚል እንቅስቃሴ ነው እያደረጉ ያሉት። በዚህ መንገድ ሰላም ይመጣል ብዬ አላምንም። በዚህ መንገድ ጦርነት ይቆማል ብዬ አላምንም። በተቻለ መጠን መንግስትም ላይ የታጠቁ ቡድኖችም ላይ ህጋዊ ያልሆነ ህገወጥ በሆነ መንገድ የትጥቅ ትግል እያደረጉ ያሉ ሰዎችም ላይ ጫና ማድረግ ያስፈልጋል። በዚህ መንገድ ነው ዘላቂ ሰላም ሊመጣ የሚችለው። በዚህ መንገድ ነው ጦርነት ሊቆም የሚችለው። ምክንያቱም እያንዳንዱ እሳቸው የላኩልንን መረጃዎች መሰረት አድርገን እንነጋገር ከተባለ ሁሉም ነገሮች ማጠንጠኛቸው መንግስትን ከጦርነት ጋር አቻ አድርጎ ማየት። በቃ መንግስት ማድረግ የሚችላቸው ነገሮች አሉ። የታጠቀው ቡድንም ማድረግ ያለበት ነገር አለ። መንግስት በተለያየ መንገድ የሰላም ጥሪ አድርጓል፣ የድርድር ጥሪ አድርጓል፣ የውይይት ጥሪ አድርጓል። ይህንን የውይይት ጥሪ ባልሰማ እያለፉ እሺ መንግስት ላደረገው የሰላም ጥሪ መንግስት ችግሩ በውይይት በድርድር ነው የሚፈታው ሲል አቶ ልደቱ ከመንግስት ጎን ቆመው ለምን የታጠቀው ቡድን ለመንግስት ጥሪ ምላሽ እንዲሰጥ ለምን አልጠየቁ? ይሄ ሰልፍ የበይነመረብ ሰልፍ ነው የተባለው በአይነቱ ልዩ ነው። ብዙ ቦታ ተደርጎ አይቻል አቅም እኔ። ስለዚህ የበይነመረብ ሰልፍ ነው ሲባል በዚህ በይነመረብ ላይ ሰላም ማምጣትና ጦርነትን ማስቆም ከሆነ ዋነኛ ዓላማው መደረግ ያለበት በጦርነት የሚመለስ ጥያቄ የለም፣ በጦርነት የሚቀጥልም ስልጣን የለም ማለት ይቻላል። ስለዚህ ሁሉንም ሳይድ ማውገዝ፣ ሁሉንም ሳይድ መቃወም በጦርነት ውስጥ እየተሳተፉ ያሉ። ምክንያቱም እኔ መንግስትን እደግፋለሁ፣ መንግስት ግን በጦርነት እንዲቀጥል አልፈልግም። ስለዚህ መንግስት ማድረግ የሚችላቸውን ነገሮች ሁሉ አድርጎ ሰላማዊ የጦርነት መውጫ በር እንዲፈጥር እፈልጋለሁ። ግን የመንግስት ጫና፣ የመንግስት የአገዛዝ ስርዓቱ፣ የመንግስት የአስተዳደር ስርዓት ችግር ነው የትጥቅ ትግሉን የወለደው ብሎ መደምደም ደግሞ ስህተት ነው። መንግስትን ብደግፍም መንግስት በጦርነት መቀጠል አለበት ብዬ አላምንም። መንግስት የሰላም አማራጮችን መዝጋት የለበትም ብዬ አምናለሁ። ችግሩ አሁን ከገባንበት የሰላም እጦት መውጣት የምንችልበት መንገድ በድርድር በውይይት ነው ብዬ አምናለሁ። ውይይትም ድርድርም ካስፈለገ ደግሞ ሁለቱም ተዋጊ ኃይሎች ላይ ጫና ማድረግ ያስፈልጋል። ዳስ ደ ኦንሊ ወይ ከጦርነት ልንወጣ የምንችለው ሰላም ልናመጣ የምንችለው። መንግስት ላይ በመረባረብ የሚመጣ ሰላም የለም። መንግስት ላይ ብቻ ጫና በማድረግ የሚመጣ ሰላም የለም። ይሄ ያመፁ ኃይሎችን የትጥቅ ትግል እያደረጉ ያሉ ኃይሎችን መንግስት ላይ ጫና በማድረግ ማንገስ ነው። በበረሃ ትግል የሚመጣ በጫካ ትግል የሚመጣ የዲሞክራሲ ስርዓት የለም። የሚዋለድ ዲሞክራሲም የለም። የሚመጣ ሰላምም የለም። የሚቆም ጦርነትም የለም። የቦታ ለውጥ ሊመጣ ይችላል። ማክሲመም ሊመጣ የሚችለው እሱ።
ትክክለኛ ዲሞክራሲን ማዋለድ የምንፈልግ ከሆነ፣ ትክክለኛ ሰላምን ማዋለድ የምንፈልግ ከሆነ፣ ትክክለኛ አስተዳደራዊ ስርዓትን ማዋለድ የምንፈልግ ከሆነ፣ አካታች የሆነ መንግስታዊ ስርዓትን መፍጠር የምንፈልግ ከሆነ ጦርነት መቆም አለበት፣ ሰላም መምጣት አለበት። እንዴት ከተባለ በውይይት በድርድር ሁለቱም ወገኖች ላይ ጫና ተደርጎ አስገድዶ ወደ ድርድር ማምጣት ያስፈልጋል። መንግስት በተደጋጋሚ ጊዜ የሰላም ጥሪ አድርጓል። ከተወሰኑት ጋር የሰላም ድርድርም አድርጓል። አንድ ጊዜ ሁለት ጊዜ አልተሳካ ሊሆን ይችላል። ሶስተኛ መቀጠል ይቻላል። የተሳካው የህወሓት የፕሪቶሪያ ስምምነት አለ፣ የራሱ ውስንነቶች አሉት። ከዛ የምንማረው ሌሰን አለ። ከኦላና በመንግስት መካከል የተደረገ ድርድር አለ። ከዛ የምንማረው ሌሰን አለ። አሁን አዲስ የሚጀመሩ ድርድሮችም ሆነ የተጀመሩ የሚቀጥሉበትን መንገድ መፈለግ ያስፈልጋል። አዲስ የሚጀመሩ ድርድሮችም የተጀመሩ የሚቀጥሉበትም መንገድ ከተካሄዱት ተሞክሮ ተወስዶ መቀጠል አለበት። ትክክለኛ ሰላም የሚፈልግ እንደዛ ነው ማድረግ ያለበት። ይሄ ለሁሉም የኢትዮጵያ ህዝብ የተደረገ ጥሪ ነው። ሁሉም ኢትዮጵያዊ ጥያቄ ነው ማለት አይቻልም። አሁን በተባለው መንገድ ከቀረበ በሚሊዮኖች የሚቆጠሩ አባላት ያሉትን ፓርቲ ያገለለ ነው። እሱን በመርገም ላይ ያተኮረ ነው። በዚህ መንገድ ሰላም አይመጣም። በዚህ መንገድ የሁሉም ኢትዮጵያዊ ጥያቄ ነው ማለት አይቻልም። የሁሉም ኢትዮጵያዊ ጥያቄ የሚሆነው ሰላም ይምጣ፣ ጦርነት ይቁም ቢሆን ሁሉም ኢትዮጵያ ሰላም አይምጣ የሚል ኢትዮጵያዊ የለም፣ ጤነኛ ጭንቅላት እስካለው ድረስ። ጦርነት አይቁም የሚል ኢትዮጵያዊ የለም፣ ጤነኛ ጭንቅላት እስካለው ድረስ። ይሄ የሁሉም ኢትዮጵያዊ ጥያቄ ሊሆን ይችላል። የሁሉም ኢትዮጵያዊ ጥያቄ ነው ብንልም አንሳሳት። አይ ግን ጦርነቶች የተወለዱት ለዲሞክራሲ ባለ ጥማት ነው፣ ለነፃነት ባለ ጥማት ነው ብሎ ማለት ስህተት ነው። የፖለቲካ ጥያቄን፣ የዲሞክራሲ ጥያቄን፣ የነፃነት ጥያቄን ተገን ተደርጎ የግል የኢኮኖሚ ጥያቄን በዝርፊያ፣ በአፈና፣ በእገታ ለማሳካት የሚደረግ የትጥቅ ትግል አለ በየትኛውም አካባቢ። ይሄ በኦላ ቤት አለ፣ ይሄ በፋኖ ቤት አለ፣ ይሄ በህወሓት ቤት አለ፣ ይሄ በሌሎች አካባቢ የሚደረጉ የትጥቅ ትግሎች ቤት ውስጥም አለ። ሁሉንም የትጥቅ ትግል ፖለቲካዊ አድርጎ ማቅረብ ስህተት ነው። ከእያንዳንዱ ቤት ውስጥ ለፖለቲካ ትግል ብሎ ጫካ ይገባ አለ፣ ለፖለቲካ ለኢኮኖሚ ጥቅም ብሎ ጫካ ይገባ አለ። መጠሪያቸው ግን አንድ ነው። በኦሮሞ ነፃነት ግንባር ብሎ በኦሮሞ ነፃነት ሰራዊት ስም ጫካ ገብቶ የኦሮሞ የፖለቲካ ጥያቄን አስመልሳለሁ የሚል እንዳለ ሁሉ በኦሮሞ ነፃነት ሰራዊት ስም ጫካ ገብቶ እገታና አፈና የሚፈጽም ቡድን አለ። ስለዚህ ሁሉም የታጠቁ ቡድኖች የፖለቲካ፣ የነፃነት፣ የዲሞክራሲ ጥያቄ ይዘው አይደለም ጫካ የገቡት። ስለዚህ የተሻለው አማራጭ ማንኛውንም ጥያቄ ይዞ ጫካ ይግባ፣ ግን ከመንግስት ጋር የሚካሄደው ጦርነት ለዲሞክራሲ፣ ለነፃነት የሚደረግ ጦርነት ነው ብሎ ማቅረብ ስህተት ነው። ስለዚህ የሁሉም የኢትዮጵያ ሕዝብ ጥያቄ ነው ብሎ የእሳቸው ያቀረቡትን ጥያቄ የሁሉም ኢትዮጵያዊ ጥያቄ ነው ብሎ ማቅረብም አይቻልም። ምክንያቱም መንግስትን ለሁሉ ነገር ተጠያቂ ማድረግ ቢያንስ የሁሉም የኢትዮጵያዊ ጥያቄ አይደለም። ሁሉም የየድርሻው አለው። ስለዚህ ለእኔ እንደሚመስለኝ አካታች ማድረግ ከተፈለገ፣ አሳታፊ ማድረግ ከተፈለገ፣ ኢሹን የመላ ኢትዮጵያውያን ኢሹ ማድረግ ከተፈለገ በጦርነት ውስጥ እየተሳተፉ ያሉት ሁሉም ሊወገዙ ይገባል፣ መንግስትን ጨምሮ። መንግስት ሰላም በማምጣት ውስጥ የአንበሳ ድርሻ አለው። አዎ፣ የአንበሳ ድርሻውን ተጠቅሞ ቀድሞ የሰላም ጥያቄዎችን እያቀረበ ነው። አዎ፣ አብን እንዳለው በእንደራሴዎች ምክር ቤት ወይም በህዝብ ተወካዮች ምክር ቤትም የሰላም ጥሪ ማድረግ አለበት፣ ይቻላል። አዋጅ ማወጃ አለበት፣ ይቻላል። የታጠቁ ኃይሎችን ደግሞ ከእብሪታቸው ከጥጋባቸው ሰከን ብለው ቆም ብለው ህዝባችንን ከሚገባው በላይ ዋጋ አስከፍለነዋልና የግል ፍላጎቶቻችንን የኢኮኖሚም ይሁን የፖለቲካ ከዚህ በላይ ልናሳካ አንችልም። የመዝረፍ ዓላማ ይዞም ወደ ጫካ የገባ ህዝቡን ራቁቱን አስቀርቷል። አግቼ በላለውም የሚለው ህዝቡ የሚከፍለው ነገር አሁን የለውም፣ የሚዘረፍ ነገር የለውም። ስለዚህ ይበቃኛል ማለት ያስፈልጋል። የፖለቲካ ጥያቄም ያለው ደግሞ የፖለቲካ ጥያቄም በዚህ መንገድ መመለስ አልችልም፣
የህልውና ህዝባዊ የሆነ የህልውና ጥያቄ አለኝ የሚለው ህዝቤ ላይ የባሰ የህልውና አደጋ አምጥቻለሁ ወደሚል ሌቭል ራሱን ማውረድ መቻል አለበት። ሻብራክ ማለት ያስፈልጋል። የትክክለኛ የሰላም ፍላጎት ከሆነ ትክክለኛ ጦርነት የማቆም ፍላጎት ከሆነ በዚህ መንገድ ነው ሊመጣ የሚገባው። አንድ ሳይድን ደጋግሞ በመርገም የሚመጣ ሰላም የለም፣ የሚቆም ጦርነትም የለም። ምክንያቱም ጦርነት ውስጥ በአንድ ወገን ፍላጎት ሊገባ ይችላል። ከጦርነት ግን ለመውጣት በአንድ ወገን ፍላጎት መውጣት አይቻልም። መንግስት እንደው ሰራዊቴን በአንድ ወደ ካምፕ ልመልሰውን ቢል ጦርነት ይቆማል ማለት አይደለም። ካምፕ ድረስ ተከትሎ የሚያጠቃው አለ። ምክንያቱም ጦርነቱ በእንደዚህ አይነት መንገድም የተጀመረባቸው አካባቢዎች ስላሉ። ስለዚህ አዎ ሰላም እንዲመጣ መላው የኢትዮጵያ ህዝብ ይፈልጋል። መላው ኃላፊነት የሚሰማው የኢትዮጵያ ህዝብ ይፈልጋል። ጦርነት እንዲቆም መላው የኢትዮጵያ ህዝብ ይፈልጋል። ግን ጦርነትም ሰላምም ሊመጣ የሚገባው በጦርነት ውስጥ እየተሳተፉ ያሉ የሰላማችን እንቅፋት የሆኑ ኃይሎችን እኩል ተጠያቂ በማድረግ ጫና ውስጥ በመክተት እንጂ የተናጠል እርግማን በማድረግ የሚቆም ጦርነት የለም። ለሌሎች የሞራል የበላይነት ለሌሎች ተዋጊዎች የሞራል የበላይነት ከመስጠት የዘለለ ፋይዳ አይኖርም። እስካሁንም ያልተሳካበት ምክንያቱ ይሄ ነው ብዬ ነው የማምነው። ጦርነት እንዲቆም እንፈልጋለን በሚል ስም ሰላም እንዲመጣ እንፈልጋለን በሚል ስም የሚደረግ የታጣቂ ቡድኖች ድጋፍ ነው እስካሁን የሚያስቀጥለው። ስለዚህ አቶ ልደቱ በአይነቱ ልዩ የሆነ የማህበራዊ ሚዲያ ሰልፍ አደርጋለሁ ብለው እንግዲህ እንቅስቃሴ እያደረጉ ነው። እኔ እስከሚገባኝ ድረስ ይህ ሰልፍ ስኬታማ እንዲሆን ቢያንስ ሞር አካታች እንዲሆን ከተፈለገ ጦርነት ይቆም፣ ሰላም ይምጣ፣ ሁሉም በውጊያ ውስጥ እየተሳተፉ ያሉ ኃይሎች የሰላም አማራጮችን እንዲጠቀሙ ጥሪ ይደረግ። የፌዴራል መንግስቱም የክልል መንግስታትም እንዲሁም ደግሞ በበረሃና በጫካ የተበተነ ታጣቂ ኃይልም ፎር ኤኒ ምክንያት ጫካ ውስጥ ያለ ኃይልም ለዝርፊያ የሚገባው ቅድም እንዳልኩት የሚዘርፈው ነገር እያለቀ ገበሬው ማረስ አልቻለም። ስለዚህ ከጎተራው ያለውን እህል ዘርፎ ሲጨርሱ ያልቃል፣ እሱ ያበቃል። አግቶ መቀበል አሁን የሚከፍለው የለውም ህዝቡ በልመናም ተሰላችቷል። ለምኖ መክፈል ነበር ከዚህ በፊት የነበረው ብቸኛ አማራጭ፣ አሁን እሱም አልሆነም። ስለዚህ የታጠቁ ኃይሎችንም የመንግስት ታጣቂዎችንም በተወሰነ ደረጃ ክሪቲሳይዝ ማድረግ ይቻላል። መንግስት ኢኒሺዬቲቭ እንዲወስድ ማድረግ ይቻላል። ኢኒሺዬቲቭ እስካሁንም እየወሰደ ስለሆነ ከዚህም በላይ የሚያስፈልግ ከሆነ እየወሰደ እንዲቀጥል። ግን በጦርነትን በማውገዝ ስም የሚደረግ ለጦረኞች የሚደረግ የሞራል ድጋፍ ተገቢ ነው ብዬ አላምንም። እንግዲህ ውድ ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስላል። ነገ በተመሳሳይ ሰዓት በሌላ አጀንዳ እስክንገናኝ ድረስ መልካም ምሽት።